እንግዲህ መዝሙር 101 የዳዊት መዝሙር ነው። የዳዊት መዝሙር ነው። እንደምታውቁት መዝሙረ ዳዊትን የጻፈው አብዛኛውን የጻፈው መዝሙረ ዳዊት ነው። መዝሙሩን የጻፈው እና ይሄም 101ም የዳዊት መዝሙር ነው። ዳዊት እንደምታውቁት ንጉስ ነው። ዳዊት ንጉስ ነው። ይሄ ንጉስ ግን ከእግዚአብሔር ጋር ያለው ኢንተራክሽን ከእግዚአብሔር ጋር ያለው ቁርኝነት በቃ እንደ ኖርማል ስጋዊ ሰው አይደለም። በቃ ንግስናው የጸናው ንግስናው የተመሰረተው በእግዚአብሔር ላይ እንደሆነ ስለሚያምን ለእግዚአብሔር ቃል ኪዳን የሚገባበት የመዝሙር ክፍል ነው። ይሄ ለእግዚአብሔር ቃል ኪዳን እየገባ ነው። ዳዊት ንጉስ ነው፣ ግን እንደዚህ አደርጋለሁ እያለ ለእግዚአብሔር ቃል ኪዳን የሚገባበት ነው እና ከቁጥር 1 እስከ 3 ጀምሮ አቤቱ ምህረትና ፍርድን እቀኝልሃለሁ፣ ዘምርልሃለሁ፣ ንጹህ መንገድንም አስተውላለሁ። ወደ እኔ መቼ ትመጣለህ? በቤቴ መካከል በልቤ ቅንነት እሄዳለሁ፣ በዓይኔ ፊት ክፋትን ነገር አላኖርኩም እያለ ይናገራል። ምን እያለ ነው? እዘምራለሁ ብሎ ንጹህ መንገድንም አስተውላለሁ ይላል። ምን እያለ ነው? እግዚአብሔርን በፊትህ ስመላለስ በፊትህ በመውጣት በመግባቴ በንግስናዬ ዘመን ሁሉ አንተን በማክበር አንተን ሰሚት በማድረግ በአንተ ፊት እንከን የሌለበት በአንተ ፊት ህይወትን እኖራለሁ፣ ነቀፌታ የሌለበት ህይወትን እኖራለሁ እያለ ቃል እየገባ ነው ለእግዚአብሔር ማለት ነው። ስለዚህ ታማኝነቱ ዳዊት ለህዝቡ ብቻ ሳይሆን ለሚያገለግለውና ለሚመራው ህዝብ ብቻ ሳይሆን ለእግዚአብሔርም ጭምር እንደሆነ ለእግዚአብሔር እውቅና እየሰጠ ደግሞም ቃል ኪዳን እየገባ ነው እዚህ ጋር የሚናገረው ማለት ነው። ለእግዚአብሔር እንከን የሌለበት ህይወት እንደሚኖር ምን እያለው ነው? እየነገረው ቃል ኪዳን እየገባው ልክ እንደ ስዕለት እየተሳለ ነው ማለት ነው ዳዊት እዚህ ጋር እየተናገረ ያለው ማለት ነው። ከቁጥር 4 እስከ 5 ድረስ ያለው ጠማማ ልብን አልተጠጋኝም፣ ክፉ ከኔ በራቀ ጊዜ አላወቅኩም፣ ባልንጀራውን በቀስታ የሚያማን እሱን አሳደድኩት ይልና በዓይኑ ትዕቢተኛ የሆነውንና ልቡ የሚሳሳው ከኔ ጋር አይተባበርም እያለ ደግሞ ከክፉዎች ጋር እንደማይተባበር ከአመፀኞች ጋር እንደማይተባበር እንዲሁም ደግሞ እኩይ ስራዎችን እንደማይደግፍ ዳዊት ምን ይላል እዚህ ጋር ቃል ኪዳን ይገባለታል እግዚአብሔር ማለት ነው። እኔ በፊት ስመላለስ እኔ በሰጠኸኝ ዘመን በመውጣት በመግባቴ ውስጥ ከክፉ ጋር አልተባበርም፣ ክፋትን እጠላለሁ፣ እኩይ ስራዎችን እቃወማለሁ የሚል ነው የሚመስለው እዚህ ጋር ንጉስ ዳዊት ማለት ነው። አያችሁ። ስለዚህ ጻድቅ በማንኛውም መንገድ የሚፈጸምን ክፋት እንዲሁም ደግሞ እኩይ ስራ ምን ማለት አለበት? መቃወም አለበት። መቃወም ብቻ ሳይሆን ደግሞ መግለጥም አለበት። ታስታውሱ ከሆነ ዘፍጥረት 49 ላይ ያዕቆብ ልጆቹን ሰበሰበና እነዛ ልጆቹ ስምዖንና ሌዊ እህታቸውን ዲናን አስነውሯት የነበረውን ሰው እንዳለ ፋሚሉን በቃ ልጆቻችንን ሴቶች እህቶቻችንን እንሰጣችኋለን እናንተም ደግሞ እናንተን ሴቶች እህቶች ደግሞ እኛ እናገባለን ብለው በጋብቻ እንደሚቆራኙ ከነገሩ በኋላ ሁሉም ከተገረዙ በኋላ ቆስለው እያሉ በቃ ሄደው ስምዖንና ሌዊ ሄደው በሰይፍ እንደጨረሷቸው ታስታውሳላችሁ። ያንን አመጽ አባታቸው ያዕቆብ ጻድቅ ስለነበረ እስራኤል ማለት ነው ሲቃወም ነው የምታዩት። አምኖን አይደለም ዲናን እህታቸውን ዲናን ነው እያወራው ያለውበት ርዕስ ሌላ ነው። ፋናዬ የምትናገሪው ሌላ ነው። አምኖን አይደለም። እህታቸው ዲናን ያስነወራትን ያንን ፍልስጤማዊ ማን ነው እንትናዊ ያልተገረዙ ወገኖች ስለነበሩ የአሕዛብ ወገኖች ስለነበሩ እነሱን ያጠፉበትን መንገድ ስላልፈለገ ዘፍጥረት 49 ከቁጥር 5 እስከ 7 ላይ ስምዖንና ሌዊ ወንድማማቾች ናቸው፣ ሰይፎቻቸው የአመፃ መሳሪያዎች ናቸው፣ በምክራቸው ነፍሴ አትግባ ይልና ምን ይላል? ከዛ በጉባኤያቸውም ክብሬ አትተባበር እያለ ይናገራል አባትየው ማለት ነው። በጉባኤያቸው ክብሬ አትተባበር፣ በምክራቸው ደግሞ ነፍሴ አትግባ። ከነሱ ጋራ ነገራቸውን አይደለም ልደግፋቸው፣ በእነሱ ነገር ውስጥ ራሱ ጣልቃ መግባት አልፈልግም እያለ ነው የሚናገረው ያዕቆብ ማለት ነው። አይገርማችሁም? ጻድቅ በየትኛውም ሁኔታ የሚፈጸም ኃጢአትንና ክፋትን ወይም ደግሞ እኩይ ስራን መቃወም ብቻ ሳይሆን ኢቭን ከተፈጸመ በኋላ ራሱ ገልጦ መናገር አለበት፣ መግለጥ አለበት። ከዛ በያዕቆብ በበትናቸዋለሁ በእስራኤል ከፋፍላቸዋለሁ እያለ ሲናገር ራሱ ዝም ብሎ ነው እንደ ልጆቹን የሚረግማቸው? ቁጣቸው እያለ እንደውም በደንብ በቃ እናንተ አንብቡት ሄዳችሁ ብታዩ ከጉባኤያቸው ጋር ክብሬ አትተባበር፣ በቁጣቸው ሰውን ገለዋል፣ በገዛ ፈቃዳቸው በሬን አርክሰዋልና ቁጣቸው ርጉም ይሁን ጽኑ ነበርና ኩርፊያታቸው ብርቱ ነበርና በያዕቆብ እከፋፍላቸዋለሁ በእስራኤል እበትናቸዋለሁ እያለ ይረግማቸዋል።
ይረግማቸዋል። ለምንድነው የሚረግማቸው? የወለዳቸው እኮ ልጆች ናቸው። የአብራኩስ ክፋዮች እኮ ናቸው። ስጋዎች እኮ ናቸው። ልጆች እኮ ናቸው። ለምንድነው የሚረግማቸው? ጻድቅ ነው። ጻድቅ እኩይ ስራን አይተባበርም፣ ክፋት ላይ አይተባበርም፣ አመጽ ላይ አይተባበርም። ኃጢአተኛውን ኃጢአተኛ ነህ ነው የሚለው፣ ጻድቁን ደግሞ ጻድቅ ነህ ነው የሚለው እንጂ ከእኩይ ስራ ጋር አይተባበርም። እና በአዲስ ኪዳንም ሐዋርያው ጳውሎስ እንደጻፈልን ኤፌሶን 5:11 ላይ ፍሬ ከሌለው ከጨለማ ስራ ጋር አትተባበሩ ይልና ይልቁንም ግለጡት ይለናል። ፍሬ ከሌለው ከጨለማ ስራ ጋር ለምሳሌ ወንድሙን የሚያማውን ጓደኛውን በቀስታ የሚያማውን እያለ ሲናገር ነበረ። በቀስታ የሚያማውን አይታችሁ አይ እኔ ከሱ ጋር አላማም፣ እኔ ሐሜትን አልማ እንጂ በእኔ በኩል የሆነ ነገር አልናገር እንጂ ከዛ ቀጥሎ ግን እንደፈለገ ስቲናየ ትማ እኔ ግን አላማም ብዬ እጄን መሰብሰብ አንደበቴን መግጠም ብቻ አይደለም የጻድቅ ስራ ወገኖች፣ አይደለም። ከክፉ ስራ ጋር ፍሬ ከሌለው ከጨለማ ስራ ጋር አትተባበሩ ብቻ አይደለም ያለው፣ ይልቁንም ካለመተባበር የሚልቀው የሚበልጠው መግለጥ ነው። ትክክል አይደለም፣ ትክክል አይደለሽም ተብሎ ሰውየው መነገር አለበት ማለት ነው። ስለዚህ ጻድቅ ከእኩይ ስራዎች ጋራና ከክፋት ከአመጽ ጋራ አለመተባበር ብቻ ሳይሆን ያንን ነገር ገልጦ ማሳየትን ጭምር ስራው መሆን አለበትና ለዛ ነው ክፋትን ወይ ደግሞ እኩይ ስራዎችን እንደሚገልጥ ደግሞ እንደማይተባበራቸው እዚህ ጋር ቃል እየገባለት ኪዳን እየገባ ለእግዚአብሔር እየተናገረ ያለው ማለት ነው ንጉስ ዳዊት። ከዛ ከቁጥር 6 ጀምሮ እስከ ቁጥር 6 ለብቻው ነው እኔ ከኔ ጋር ይኖሩ ዘንድ ይላል ዓይኖቼ በምድር ምእመናን ላይ ናቸው፣ በቀና መንገድ የሚሄድ እሱ ያገለግለኛል ይላል። ዓይኖቼ ደግሞ ከኔ ጋር ናቸው፣ ዓይኖቹ በምድር ምእመናን ላይ ናቸውና በቀና መንገድ የሚሄድ እሱ ያገለግለኛል ይላል። አያችሁ፣ እግዚአብሔርን ለማገልገል የሚፈልግ ሰው፣ እግዚአብሔርን ለማገልገል የሚያስብ ሰው መጀመሪያ እሱ ምን መሆን አለበት? ቀና መሆን አለበት። በቀና መንገድ የሚሄድ መሆን አለበት ወገኖች፣ በቀና መንገድ የሚሄድ መሆን አለበት። እና በጣም የሚገርማችሁ ነገር እግዚአብሔር እንድታገለግሉት አገልግሎቱ ሲመርጣችሁ ሲሾማችሁ ክራይቴሪያው ዲግሪ ዲፕሎማ ወይ ደግሞ ማስተርስ አይደለም። የዓለም አይነት ክራይቴሪያ አይደለም። የመጣችሁበት ቤተሰብም አይደለም። የሱ ክራይቴሪያ ታማኝነት ነው። የሱ ሲመርጥ የሚመርጥበት ለአገልግሎት የሚመርጥበት ክራይቴሪያው የእግዚአብሔር ምንድነው? ታማኝነት ነው። ታማኝነት ነው። ራሱ ታማኝ ስለሆነ ትናንትና ከወንድማችን ከፋሲል ጋር እያጠናን ነበረና የእንትኑ ዙፋኑ ራሱ የተመሰረቱት በታማኝነቱና በምህረቱ ላይ ነው እያለን ነበረ። ምህረቱና ታማኝነቱ የዙፋኑ ምንድናቸው እያለን ነበረ? መሰረት ናቸው እያለን ነበር። ጽድቁ የዙፋኑ መሰረት ነው። ስለዚህ የዙፋኑ መሰረት የሆነውን ታማኝነት እኛ ምን ማድረግ አለብን? ቢውልድ ማድረግ አለብን ወገኖች፣ ቢውልድ ማድረግ አለብን። ስለዚህ እዚህ ጋር ክራይቴሪያው የእግዚአብሔር ምንድነው? ታማኝነት ነው። እና እንደውም ጳውሎስ አንደኛ ጢሞቴዎስ 1:12 ላይ ለአገልግሎቱ ከ1 እስከ 2 ላይ ለአገልግሎቱ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን ክርስቶስ ኢየሱስን ጌታችንን አመሰግናለሁ አለ። ጌታችን ኢየሱስ ክርስቶስ ለአገልግሎቱ ሲመርጠኝ የተማርኩት የገማልያ ሕግ ብሎ አይደለም የሚጀምረው፣ ከቢንያም ነገድ ስለሆንኩ ብሎ አይደለም የሚጀምረው። ሲጀምር ለአገልግሎቱ ታማኝ አድርጎ ስለቆጠረኝ። እንደምታስታውሱት ጳውሎስ ቀናተኛ ነበረ። ለእግዚአብሔር የቀና እየመሰለው ግን ለእግዚአብሔር በሚቀና ልብ ሮንግሊ ይሄድ የነበረ አሳዳጅ የነበረውን ጳውሎስን እግዚአብሔር አሳዳጅ መሆኑን ሳይሆን እያየ ያለው ልቡ ቀና መሆኑን ለእግዚአብሔር ነበር። ልቡ ቀና መሆኑን ስላየ ታማኝነቱን ስላየ በመንገዱ ላይ ቆመና ተገናኘው። ኢየሱስ ጌታ ነው። በመንገዱ ላይ ቆመና ተገናኙ። አይገርማችሁም? የእግዚአብሔር ምርጫ ታማኝነት ነው። እግዚአብሔር ሲመርጣችሁ ለአገልግሎቱ ሲጠራ ታማኝነትን ነው የሚያየው መጀመሪያ። ስለዚህ በታማኝነቱ እንደመረጠው ሲናገር እናያለን። ደግሞ በማቴዎስ 25 ላይ ቁጥር 21 ላይም ደግሞ ያንን መክሊት ሰጥቷቸው ወደ ሌላ ቦታ የሄደውን ሰውዬ ምሳሌ የሚናገርበት ጌታ ኢየሱስ ክርስቶስ አለ። ጌታውም ይልና መልካም አንተ በጎ ታማኝ ባሪያ ይልና በጥቂቱ ታምናሃል፣ በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ አለው ይላል። ኢየሱስ ጌታ ነው።
ስለዚህ ወገኖቼ እኔና እናንተም በዚህ ዘመን በእግዚአብሔር ቤት በአገልግሎት በእግዚአብሔር ነገር ውስጥ በተሳትፎ ለመግባት በየትኛውም ጉዳይ ላይ ለመሳተፍ የሆኑ ሰዎች አጨብጭበውና እጃቸውን አውጥተው እንዲመርጡን ሳይሆን እግዚአብሔር ክራይቴሪያው የሚመርጥበት መስፈርቱ ታማኝነት ስለሆነ ታማኝነትን ቢውልድ ማድረግ አለብን። ታማኝነታችን ደግሞ ለምድር ሰዎች ብቻ ወይ ደግሞ ምድር ላይ ላለው ነገር ብቻ ሳይሆን ታማኝነታችን ለምድርም ለሰዎችም ጭምር ሆኖ ነገር ግን በዋነኝነት ለእግዚአብሔር መሆን አለበት። ታማኝነታችን ለእግዚአብሔር መሆን አለበት በዋነኝነት። አንዳንድ ጊዜ ለሰው ታማኝ ሆነን ለእግዚአብሔር ታማኝ ላንሆን እንችላለን። አንዳንዶቻችን ለእግዚአብሔር ታማኝ ሆነን ለሰው ታማኝ ላንሆን እንችላለን። ነገር ግን ሁለቱም በኩል አስፈላጊ ነውና በፊቱ በታማኝነት እናገልግል ወገኖች፣ በፊቱ በታማኝነት እናገልግል። ከ7 እስከ 8 ያለው ቁጥር ምን ይላል? ትዕቢትን የሚያደርግ በቤቴ መካከል አይኖርም፣ አመፅን የሚናገር በዓይኔ ፊት አይቀናም። አመፃ የሚያደርጉትን ሁሉ ከእግዚአብሔር ከተማ አጠፋቸው ዘንድ የምድርን ኃጢአተኞች ሁሉ በማለዳ ገላቸዋለሁ እያለ ደግሞ ይናገራል። ከዚህ ጋር ከሁለቱ ቁጥር ውስጥ ያገኘሁት አንድ ትልቅ ነገር ክፉዎችና ክፉ አድራጊዎች በኢየሩሳሌም እንዳይኖሩ ነው ዳዊት እያወጀ ያለው። አይኖሩም፣ አላስኖራቸውም። ክፉዎችን አመፀኞችን እኩይ የሚያደርጉትን በኢየሩሳሌም አላስኖራቸውም። በሌላ አነጋገር ደግሞ አሁንም ክፋትንና አመፅን እኩይ ስራን የሚሰሩ ሰዎች በእግዚአብሔር ከተማ፣ አሁን ኢየሩሳሌም አይደለችም የእግዚአብሔር ከተማ፣ የእግዚአብሔር ከተማ ጽዮን ናት። የእግዚአብሔር ከተማ አዲሲቷ ኢየሩሳሌም በሰማይ ያለችው ናት። በክርስቶስ ኢየሱስ ደም የተመሰረተችው ናት። ስለዚህ ወደዛ ለመግባት እድል ፈንታ የላቸውም። ወደ እግዚአብሔር ከተማ ለመግባት እድል ፈንታ የላቸውም እነዚህ ክፉዎችና አመፀኞች ማለት ነው። ክፉዎችና አመፀኞች የሚገቡበትም አይደለም የእግዚአብሔር መንግስት ማለት በክፋትና በአመፅ መንገዳቸውን ያነጹ አይደሉም የሚገቡባት፣ ቅኖች ናቸው የሚገቡባት። እንደው ምሳሌ መጽሐፍ ምዕራፍ 16 ቁጥር 12 ላይ እንደዚህ ብሎ ይናገራል። ግፍን መስራት በንጉስ ዘንድ ጸያፍ ነው። እግዚአብሔር ንጉስ ነው ወገኖቼ። እግዚአብሔር የምድር ንጉስ ነው፣ የፍጥረታት ንጉስ ነው፣ የነገስታት ንጉስ ነው፣ የኃያላን ሁሉ ኃያል ነው እግዚአብሔር። ስለዚህ የምናመልከው እግዚአብሔር ንጉስ ነው። ይሄ ንጉስ በሱ ዘንድ ግፍ ምንድነው? ግፍን የሚሰራ ጸያፍ ነው። በፊቱ ግፍን የሚሰራ አመፀኛ፣ እኩይን ነገር የሚፈልግ ክፋትን የሚፈላልግ በሱ ፊት ምንድነው? ጸያፍ ነው። ስለዚህ ምን ይለናል? ግፍን መስራት በንጉስ ዘንድ ጸያፍ ነው ይሉና ዙፋን በጽድቅ ይጸናልና። ዙፋን የሚጸናው በጽድቅ ነው። የእግዚአብሔር ዙፋን የጸናው በጽድቅ ነው። የእግዚአብሔር ዙፋን መሰረቱ ጽድቅ ነው እንጂ ይሄ ምድር ላይ እኛ የምንተነትነው አይነት ትንታኔም አይደለም። ስለዚህ እነዚህ ክፉዎች ወደ እግዚአብሔር መንግስት ለመግባት እድል ፈንታ እንደሌላቸው አዲስ ኪዳናዊ ነገር ጥቀሽልን ካላችሁኝ ዕብራውያን 3 ከቁጥር 10 እስከ 11 ድረስ እንደዚህ የሚል ቃል አለ። ስለዚህ ያን ትውልድ ተቆጥቼ ይልና ዘወትር በልባቸው ይስታሉ፣ መንገዴን ግን አላወቁም አልኩ። ከዛስ እንዲሁ ወደ ረፍቴ አይገቡም ብዬ በቁጣዬ ማልኩ ይላል። ወደ ረፍቴ አይገቡም ብሎ የተቆጣው እነማን ነው ሲባል እነዚህ ዘወትር በልባቸው የሚሰቱትን ደግሞ መንገዱን የእግዚአብሔርን መንገድ ያላወቁትን አመፀኞቹንና እኩይ ስራን የሚሰሩትን በክፉ የሚሄዱትን ሰዎች ወደ ረፍቴ አይገቡም ብሎ ዝም ብሎ ኖርማል አይደለም የተናገረው። በቁጣ ማልኩ ነው የሚለው። በቁጣ ማልኩ። እግዚአብሔር በቁጣ ምሏል። ክፉዎች ወደ እግዚአብሔር መንግስት አይገቡም። ራሱ የመንግስቱ መሰረት ጽድቅ ስለሆነ ጽድቅ የሌለው መልካምነት የሌለው ወደ እግዚአብሔር መንግስት ቢገባ ራሱ መንግስቱ አይስማማው። አያችሁ። ስለዚህ እኛ በጽድቅ በቅድስና በፊቱ ያለ ክፋትና ያለ እኩይ ስራ በፊቱ መመላለስ አለብን። ከመዝሙር 101 ላይ ምን እንማር ካልን ታማኝነታችን ለዚህ ዓለም ብቻ ሳይሆን ታማኝነታችን ለሰው ብቻ ሳይሆን በታማኙ በእግዚአብሔር ፊትም ታማኞች እንሆን። ምክንያቱም እግዚአብሔር ታማኞችን ነው የሚመርጠው። ለአገልግሎት ሲመርጥ የሚመርጠው ታማኞችን ነው። ሁለተኛ ክፋትን ወይ ደግሞ እኩይ ስራን መጥላት ደግሞም አለመተባበር ብቻ ሳይሆን በጽድቅ መግለጥ አለብን። ክፋትን ወይም እኩይ ስራን አብሮ አለመስራት አለመተባበር ብቻ ሳይሆን አለመተባበር አንዱ ነገር ሆኖ ደግሞ መግለጥ በጽድቅ መግለጥ አለብን። ሶስተኛው ክፉዎች ወይ ደግሞ አመፀኞች በእግዚአብሔር መንግስት ውስጥ እድል ፈንታ እንደሌላቸው የእግዚአብሔር መንግስት መሰረቱ ራሱ የጽድቅ መሰረት እንደሆነ አይተናል። አራተኛና የመጨረሻው እግዚአብሔር ለአገልግሎቱ ሰውን ሲመርጥ ክራይቴሪያው ምንድነው ብለናል? ታማኝነት ስለሆነ
በእግዚአብሔር ፊትም በሰዎች ፊትም ታማኞች እንሁን። በእናገለግለው ህዝብ ፊትም ታማኞች እንሁን። ኢቭን በቤታችን በልጆች አስተዳደግ በተለያየ ነገር በስራ ቦታ በምንነግደው ንግድ ሳይቀር ምናልባት ግብር መክፈል ካለብን በታማኝነት በመክፈል በምናሳየው በየትኛውም በመውጣት በመውረዳችን ውስጥ እኛም ደግሞ የእግዚአብሔርን ጽድቅ ስለተቀበልን በጽድቅ የምንሄድኛ ታማኝነታችን እናሳይ። ይሄንን ነው ማለት የምፈልገው ከመዝሙር 101 ላይ ፈጠን ብዬ ወደ መዝሙር 102 እሄዳለሁ። መዝሙር 102 የምልጃ ጸሎት ነው። መዝሙር 102 የምልጃ ጸሎት ነው። ይሄ የምልጃ ጸሎት እንደውም በቀጭኑ ምን ብሎ ጽፏል? ባዘነና ልመናውን በእግዚአብሔር ፊት ባፈሰሰ ጊዜ የችግረኛ ጸሎት ይላል። የችግረኛ ጸሎት አዝኗል፣ ደግሞ እንባውን በማፊት የሚያፈስነው ይሄ በእግዚአብሔር ፊት ባፈሰሰ ጊዜ ችግረኛው ጸሎት ብሎ ይናገራል። ከ1 እስከ 2 ላይ አቤቱ ጸሎቴን ስማኝ፣ ጩኸቴንም ወደ አንተ ይድረስ፣ በመከራዬ ቀን ፊትህን ወደ እኔ አትመልስ፣ ከኔ አትመልስ፣ ጆሮህን ወደ እኔ አዘንብል፣ በጠራሁ ቀን ፈጥነህ ስማኝ እያለ እግዚአብሔርን እንዲደርስለት እግዚአብሔርን እየተማጸነ ነው እዚህ ጋር የሚጸልየው ማለት ነው። እግዚአብሔር ቶሎ እንዲደርስለት ከዚህ በፊት ከኔ ጋር ስናጠና ፍጠን የሚለውን ቃል አሁን ድረስልኝ ከሚለው አይነት ጸሎት ጋር አያይዘን ስናይ ነበርና የመዳን ቀን አሁን ነው ብለን የምንለው ራሱ እግዚአብሔርን ፍጠንልኝ ከሚለው ጋር አያይዘን እያየን ነበርና ስለዚህ ወደዚህ ብዙ አልገባበትም። ከ3 እስከ 7 ያለው ቃል ዘመኔ እንደ ጢስ አልቃለች፣ አጥንቶቼ እንደ መቃጠያ ተቃጥለዋል፣ እህል መብላት ተረስቶኛል፣ ተቀሰፍኩ፣ ልቤም እንደ ሳር ደረቀ፣ ከጩኸቴ ድምፅ የተነሳ አጥንቶቼ ከስጋዬ ጋር ተጣበቁ እያለ የሚናገረው ቃል አለ። ከዛ እንደ ምድረ በዳ እርኩም መሰልኩ፣ በፈረሰ ቤት እንዳለ እንደ ጉጉት ሆንኩ፣ ተጋው፣ በሰገነት እንደሚኖር ብቸኛ ድንቢጥ ሆንኩ እያለ ደግሞ ይናገራል። እዚህ ጋር ዳዊት ራሱን ወይም ደግሞ ህይወቱን ከጢስ ጋር ከምድጃ ጋር ከደረቅ ሳር ጋር ደግሞ ከሌሊት ጥላ ጋር ከጉጉት ከወፍ ጋር ከድንቢጥ ጋር እያነጻጸረ እንደው ሰው መሆኑ ሁላ እስከሚጠፋ ድረስ ሲናገር ነው የምታዩትና ለምንድን ነው ይሄንን እያነጻጸረ የተናገረው የሚለውን ነገር ጠልቅለል ያለ ሐሳብ ስፈልግ ያገኘሁት ነገር ሰው ጊዜያዊ መሆኑን የሚያሳይ ነው። ሰው ጊዜያዊ እንደሆነ ነው እዚህ ጋር የሚያሳየው ማለት ነውና ልመናው ጩኸቱ ግን እኔ ጊዜያዊ ነኝ ግን ድረስልኝ ብሎ ግን ጊዜያዊ እንደሆነ ደግሞ ለእግዚአብሔር ሲነግረውና ሲያስረዳው ታዩታላችሁ እዚህ ጋር ማለት ነውና እግዚአብሔር ዘፍጥረት 6 ምዕራፍ 6 ቁጥር 3 ላይ እንደዚህ ብሎ የተናገረበት ቃል አለ። እግዚአብሔር መንፈሴን በሰው ላይ ምን አይደለም አለ ለዘላለም አላኖርም፣ እሱ ስጋ ነውና ዘመኖችም 120 ዓመት ይሆናሉ አለ ይላል። ዘመኖቹ ራሱ የሰው ስንት ናቸው? 120 ዓመት ይሆናሉ። መንፈሴን በሰው ላይ ለዘላለም አላኖርም። መንፈሴን ለዘላለም በሰው ላይ አላኖርም። በሌላ አነጋገር መንፈሱ በሰው ላይ ለዘላለም ከቆየ ማለት ዘላለማዊ ሊሆን ነው ማለት ነው። ሰው ዘላለማዊ እንዳይሆን መንፈሴን በሰው ላይ ለዘላለም አላኖርም ብሎ እግዚአብሔር የተናገረው ቃል አለ እዚህ ጋር። ያዕቆብም አዲስ ኪዳን ላይ ምዕራፍ 4 ቁጥር 16 ላይ ጥቂት ጊዜ ታይቶ እንደሚጠፉ እንፋሎት ናችሁ እያለ ደግሞ የሚናገርበትም ክፍል አለ። በጣም የሚገርመው ነገር ሰው ከዚህ አውድ ስንነሳ ሰው ጊዜያዊ ነው። ሰው እንደ እንፋሎት የሚጠፋ ሰው እንደ ጢስ የሚበን እንደ ደረቀ ሳር የሚከስም ወይ ደግሞ እንደ ጉጉት እንደ ወፍ በቃ ጥቂት እድሜ እንደሚኖር አይነት ነገር እንደሆነ ይናገራል። ሃሌሉያ። እኔና እናንተ ግን አሁን ግን በአዲስ ኪዳን እንደዚህ አይደለም። አሁን በአዲስ ኪዳን እኛ በክርስቶስ ኢየሱስ ቤዛነት የዘላለም ህይወትን አግኝተን ሰው ምን ሆኗል? ዘላለማዊ ሆኗል። ሰው እንደ ጢስ የሚበን አይደለም፣ እንደ ጉም የሚተን አይደለም። ሰው እንደ ድንቢጥ እንደ ወፍ አይደለም፣ እንደ እርኩም እንደ ጉጉት አይደለም። ሰው ኢየሱስ ለዘላለም ጌታ ነው። ያ እግዚአብሔር ዘፍጥረት ላይ ተቆጥቶ እያለ መንፈሴን በሰው ላይ አላኖርም እሱ ስጋ ነውና ዘመኖቹ 120 ዓመት ናቸው ያለውን ሆነን አይደለም። ያዕቆብም እንደተናገረው አይደለንም። እኛ እንደማንነን ስንባል ያዕቆብ አዲስ ኪዳን አይደለም ወይ እንዳትሉ በኋላ እንመጣበታለን። እኛ ምንድነው ብንል እኛ ግን በክርስቶስ ኢየሱስ ቤዛነት የዘላለም ህይወትን አግኝተናል። ለዚህ ደግሞ ሮሜ 6 ቁጥር 22 ላይ ሮሜ ምዕራፍ 6 ቁጥር 22 ላይ አሁን ግን ይላል ከኃጢአት አርነት ወጣችሁ ለእግዚአብሔር ተገዝታችሁ ልትቀደሱ ፍሬ ያላችሁ ይልና መጨረሻው ሞት ነው አይደለም የሚለው፣ መጨረሻው መጥፋት ነው አይልም። ከ120 ዓመት በኋላ ትወድማላችሁ፣ ድንቢጥ ትሆናላችሁ፣ አመድ ትሆናላችሁ፣ ትረግፋላችሁ አይደለም የሚለው፣ የዘላለም ህይወት ነው ይላል። ኢየሱስ ጌታ ነው። የኔና የናንተ መጨረሻ የዘላለም ህይወት ነው። የኔና የናንተ መጨረሻ እንደ ጢስ በኖ መጥፋት አይደለም። የኔና የናንተ መጨረሻ እንደ አበባ ከስሞ መድረቅ አይደለም። የኔና የናንተ መጨረሻ እንደ እርኩም ጊዜያዊ እድሜን ኖረን ወልደን በልተን ጠጥተን ማለፍ አይደለም። የኔና የናንተ መጨረሻ የዘላለም ህይወት ነው።
ኢየሱስ ጌታ ነው። በክርስቶስ ኢየሱስ ያመኑት የዘላለም ሕይወት ናቸው። እዛው ሮሜ 5 ላይም ሄዳችሁ ስታጣቀሱ በጣም እንደዚሁ ይሄንኑ የዘላለም ሕይወት እንደሆነ ጸጋ ከመጠን ይልቅ እንደበለጠ በደንብ ስለሚናገር እሱን እናንተ ሄዳችሁ እንዲበዛላችሁ ማየት ትችላላችሁ። ቁጥር 8 ላይ ጠላቶቼ ሁሉ ጊዜ ይሰድቡኛል፣ የሚያሳድዱኝም ተማማሉብኝ እያለ የሚጠቅሰው ቃል አለ። ቁጥር 8 ላይ ማለት ነው። ጠላቶቼ ሁሉ ጊዜ ምን ይሉኛል አለ? ይሰድቡኛል። እዚህ ጋር ዳዊት ራሱን አይደለም እየገለጠ ወይም ደግሞ ጸሐፊው የራሱን ሳይሆን እየገለጠ ያለው እንደ ጥላ ሆኖ ለክርስቶስ ኢየሱስ ይመጣ ስላለው ስለ መሲሁ ነው እየተናገረ ያለው። ሉቃስ 22 ከቁጥር 63 እስከ 65 ድረስ ሄደን ስናይ ኢየሱስንም የያዙ ሰዎች ይዘብቱበትና ይደበድቡት ነበር ይልና ሸፍነው ፊቱን ይመቱት ነበርና በጥፊ የመታህ ማን ነው? ትንቢት ተናገር እያሉ ይጠይቁት ነበር። ሌላም ብዙ ነገር እየተሳደቡ በሱ ላይ ይናገሩ ነበር። በጣም ብዙ ነገር እየሰደቡት በሱ ላይ ምን ይሉ ነበር? ይናገሩ ነበር። አይገርማችሁም? ጌታ ኢየሱስ ክርስቶስ ተሰድቧል። ጌታ ኢየሱስ ክርስቶስ ተዘብቶበታል። እስኪ ትንቢት ተናገር። ሸፍነው ሲያበቁ ማን ነው የሸፈነ? ማን ነው የተፋበህ? ማን ነው በጥፊ የመታ? በል ትንቢት ተናገር እያሉ ይዘብቱበትና ብዙ ስድቦችን እዚህ ላይ ያልተጠቀሱ ስድቦችን ይሰድቡት እንደነበረ የሚገርመው ስሜን ራሱ እንደ መራገሚያ ያደረጉት ይላል እዚህ ጋር ዳዊት። መራገሚያ ያደረጉት በእያለ መሰላችሁ ብዙ ጊዜ ተብለን እናውቃለን። እንደው እድልሽን እንደገሌ አድርገው፣ እድልህን እንደገሌ አድርገው፣ እንደው እንደገሌ አድርግህ ተብለን እኮ እናውቃለን። እኔ ተብያውቃለሁ። ጌታ በኢየሱስ ክርስቶስን እንደዚህ የተነገሩብን ንግርቶች ሁሉ የፈራሱ ይሁኑ እንጂ ተብለን እናውቃለን። አየህ፣ መሳደቢያ፣ ስሜን መሳደቢያ መራገሚያ ያደረጉት እንደው እንደ እንትና ያርግህ ምናምን እያሉ ማለት ነው። አያችሁ፣ ለመርገም ራሱ የሱን ነገር ድህነት ከሆነ እንደገሌ ድሃውን አይለፍልህ እየተባለ ማለት ነው። በበሽታ ከሆነ እንደገሌ በደዌ ያድቅቅህ እያሉ ማለት ነው። እና መሳደቢያ አደረጉት፣ መራገሚያ ያደረጉት ብሎ የሚናገረውም ቃል አለ። ስለዚህ ወገኖቼ እዚህ ጋር እየተናገረ ያለው በቃ በብዙ እንትን ውስጥ ስለ ስድቡ ስለሌላው ነገር እየገለጠ ያለው ሁሉም ነገር ክርስቶስ ኢየሱስ ላይ ሆኗል። ሁሉም ነገር ክርስቶስ ኢየሱስ ላይ ተፈጽሟል። ቁጥር 11 ላይ ዘመኖቼ እንደ ጥላ አዘም ብለዋል፣ እኔም እንደ ሳር ደርቅ ያለው ብሎ ደግሞ አሁንም ድጋሚ የሰውን አጭርና ትንሽ የሆነችዋን እድሜ ምን ይላል ይናገራል። ኢዮብም ኢዮብ 14 ቁጥር 1 ጀምሮ እስከ 2 ድረስ ከሴት የተወለደ የህይወቱ ዘመን ጥቂት ነው ብሎ ደግሞ የሰውን ህይወት ጥቂትነት ይነግረናል። መከራም ይሞላዋል፣ እንደ አበባ ይወጣል ይረግፋል፣ እንደ ጥላም ይሸሻል፣ እሱም አይጸናም እያለ ደግሞ አሁንም የሰውን ልጅ አለመጽናት፣ ከሴት የተወለደ አለመጽናት። እዚህ ጋር ድጋሚ ደግሞ ሳየው ከሴት የተወለደ እኔና እናንተ አው እውነት ነው ከሴት ተወልደናል። ነገር ግን ዳግመኛ በክርስቶስ ኢየሱስ ከመንፈስ ቅዱስ ተወልደናል። ኢየሱስ ጌታ ነው። ከውሃና ከመንፈስ ተወልደናል። ከውሃና ከመንፈስ ተወልደናል። ከሴት የተወለደ ነው። እዚህ ጋር አይጸናም፣ ህይወቱ ለጥቂት ዘመን ነው። መከራ ይሞላዋል፣ እንደ አበባ ይወጣል፣ ደግሞ ይረግፋል፣ እንደ ጥላ ይሸሻል፣ እሱም አይጸናም ብሎ ኢዮብ የተናገረው ከሴት የተወለደ ነው። እኔና እናንተ ግን ከሴት ብቻ የተወለድን ሳንሆን በክርስቶስ ኢየሱስ በማመን ከመንፈስ ቅዱስ እና በውሃ የተወለድን፣ ከውሃና ከመንፈስ የተወለድን። ኢየሱስ ለዘላለም ጌታ ነው። አያችሁ፣ እኛ ግን ከእግዚአብሔር ተወልደናል። ስለዚህ እኛ ከሴት የተወለድን ብቻ ሳንሆን በመንፈስ ተወልደናል። መንፈስ ደግሞ ምንድነው? ዘላለማዊ ነው። መንፈስ ጊዜያዊ አይደለም፣ ዘላለማዊ ነው። ኢየሱስ ለዘላለም ጌታ ነው። አያችሁ፣ እናንተ በመንፈስ ተወልዳችኋል። በሌላ አነጋገር መንፈስ ዘላለማዊ ነው። ይሄንን እኮ ዘላለማዊነት ስለሚያውቅ ነው በሰው ላይ ለዘላለም መንፈሴን አላኖርም እሱ ስጋ ነውና ብሎ ነበር። አመጣና ግን እኔና እናንተን በክርስቶስ ኢየሱስ ምን አደረገን? ዘላለማዊ አጀንዳ ውስጥ ለዘላለም ህይወትን ሊሰጠን ስለፈለገ መንፈስ ቅዱስን ሰጠን ማለት ነው። ለዘላለም በውስጣችን ይኖር ዘንድ ማለት ነው። ዮሐንስ 3 ቁጥር 6 ላይ ከስጋ የተወለደ ስጋ ነው ይልና ከመንፈስ የተወለደ ምንድነው ይላል? መንፈስ ነው። መንፈስ ደግሞ ዘላለማዊ ነው። መንፈስ ቅዱስ ራሱ እግዚአብሔር የሆነ ከስላሴ መካከል አንዱ ኢየሱስ ለዘላለም ጌታ ነው። ከማንነቱ አንዱ ራሱ እግዚአብሔር የሆነ አሁን በእኔና በእናንተ ውስጥ ያለ ነው። ስለዚህ እሱ መንፈስ እኔና እናንተን ለዘላለም እንድንኖር የሚያደርገው ያ የመንፈስ ቅዱስ ኃይል ነው ማለት ነው። ቁጥር 12 ላይ እንደዚህ ብሎ ይናገራል። ቁጥር 12 ላይ አንተ ግን አቤቱ ለዘላለም ትኖራለህ፣ መታሰቢያም ለልጅ ልጅ ነው ብሎ ይናገራል። አንተ ግን አቤቱ ለዘላለም ትኖራለህ፣ መታሰቢያ ደግሞ ምንድነው? ለልጅ ልጅ ነው ብሎ ዳዊት ይናገራል። አያችሁ። ስለዚህ የእግዚአብሔር ዝና ከትውልድ ወደ ትውልድ ሕያው ሆኖ ለዘላለም ይኖራል። የእግዚአብሔር ዝና፣ የእግዚአብሔር ድንቁ፣ የእግዚአብሔር አደራረጉ፣ አሰራሩ ከትውልድ ወደ ትውልድ ሕያው ሆኖ የሚኖር እንጂ የሚያቋርጥ አይደለም።
ለዛ ነው ዕብራውያን ጸሐፊው ምዕራፍ 13 ቁጥር 8 ላይ ኢየሱስ ክርስቶስ አለና ትላንትና ዛሬ እስከ ለዘላለም ያው ነው። ትላንት የነበረው ዛሬም ያው ነው። ከትላንት ወዲያ የነበረው ዛሬም ያው ነው፣ ደግሞ ወደፊትም ያው ነው። በትውልድ መካከል ትውልድ ይቀያየር፣ ትውልድ ያልፍ ይሆናል እንጂ ትውልድ ይጠፋ ይሆናል እንጂ እሱ አያልፍም፣ ያው ነው። የትላንትናው ኢየሱስ ዛሬ ከአባቶቻችን የተቀበልነው ያው ኢየሱስ ነው። እኛ ደግሞ ለልጆቻችን የምናቀብለው ለልጅ ልጆቻችን የሚያቀብሉት ያው ነው። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው። ኢየሱስ ጌታ ነው። ይህንን ጌታ ነው እኔና እናንተ የምናመልከው ማለት ነው። ከቁጥር 13 ጀምሮ ያለው ቃል ከቁጥር 13 ጀምሮ አንተ ተነስ ይልና ጽዮንን ይቅር በላት የምህረቷ ጊዜ ነውና ዘመኗ ደርሷል፣ ባሪያዎችም ድንጋዩን ወደዋልና ለመሬቷ አዝነዋል እያለ ደግሞ የእግዚአብሔር ባሪያዎች ወይ ደግሞ የእግዚአብሔር አገልጋዮች ቅዱሳን ለምድራቸው እንደሚያዝኑ ደግሞ ማዘን ብቻ አይደለም እንደሚተጉ እንደሚያዝኑላት እንደሚጸልዩላት ጭምር ነው እዚህ ጋር የሚያብራራው ማለት ነው። ስለዚህ ምድሪቱ ብሎ የሚጠራት በዛ ዘመን ዳዊት ይኖርባት የነበረችዋን ከተማ ኢየሩሳሌምን ደግሞ ያሁኗን የሰማይቷን ጽዮንን ማለት ነውና ወይ ደግሞ አሁን ደግሞ በእኛ በስጋ አሁን መንፈሳዊ ትርጓሜ ይቅርብና በስጋ እኛ የምንኖርባትን ምድር እንኳን ቢሆን ብናስብ ማለት ነው እኔና እናንተ የምንኖርባትን ምድር ብናስብ አንድ ጻድቅ ወይ ደግሞ በኢየሱስ ክርስቶስ ያመነ ክርስቲያን ለምድሩ ምን ማለት አለበት? መጸለይ አለበት፣ ማዘን አለበት፣ መራራት አለበት፣ ወደ እግዚአብሔር መጮህ አለበት፣ መጸለይ አለበት። እና ዛሬ እንደውም የቤት ስራ ልሰጣችሁ ነው። እግዚአብሔር ለምድርቷ ይቅርታንና ጉብኝትን እንዲያደርግላት አገልጋዮች ወይ ደግሞ ጻድቃን የእግዚአብሔር ልጆች ክርስቲያኖች ምን ማለት አለባቸው? ወደ እግዚአብሔር መጮህ መጸለይ አለባቸው። ኤርሚያስ ሲናገር ኤርሚያስ 29 ቁጥር 7 ላይ እንደዚህ ብሎ ተናገረ። ለነዛ ለምርኮኞቹ ሰዎች ለዛው ማለት ነው ምድራቸው ላይ ለማይኖሩት በምርኮ ሀገር በባቢሎን ተሰደው ላሉት ምርኮኞች እንደዚህ ብሎ ይነግራቸዋል። በሷ ሰላም ሰላም ይሆንላችኋልና ወደሷ ላስማረኳችሁ ከተማ ሰላምን ፈልጉ፣ ስለሷ ወደ እግዚአብሔር ጸልዩ ይላል። አያችሁ ምርኮኞች ናቸው እኮ አያገባንም። እኛ እኮ ከኢየሩሳሌም ወጥተናል። አገራችን ምድራችን ኢየሩሳሌም ነው። እናት አባታችን ደማችን ያለው እዛ ነው። እኛ ምን ያገባናል? እኛ እኮ እዚህ ጋር ያለነው በቃ በባይታዋርነት ነው እንዳይሉ እሷ በሷ ሰላም ለእናንተ ሰላም ይሆንላችኋል። ለዛች ላስማረኳችሁ ምድር ምን በሉ ሰላምን ፈልጉ፣ በሷ ሰላም ለእናንተ ሰላም ይሆንላችኋል። ስለዚህ ስለዛች ምድር በእግዚአብሔር ፊት ጸልዩ ብሎ የእግዚአብሔር ሕዝብ ስለሆኑ ይነግራቸዋል። ዛሬም ለምንኖርባት ምድር ለምሳሌ ወገኖቻችን እንደ እስራኤላውያን ተሰዳችሁ በምርኮ ሳይሆን የሄዳችሁት ግን በተለያየ በስራ ምክንያት ሊሆን ይችላል፣ በትዳር ሊሆን ይችላል፣ በትምህርት ሊሆን ይችላል። ብቻ በምንም ሂዱ በምንም ቅዱሳን ከሀገራችሁ ወጣችሁ ያላችሁ በሰው ምድር ነኝ ያለሁት ስለ ኢትዮጵያ ነው እንጂ የሚያገባኝ ስለዚህኛው ምድር አይመለከተኝም የምትሉ እንዳይመስላችሁ። በምድሪቷ ሰላም ነው ሰላም የሚሆንላችሁ። የምትኖርባት ምድር ሰላም ካልሆነች እናንተም ሰላማችሁ ይናጋል። ሰሞኑን እንደምታስታውሱት እህታችን ተስፋ ውጭ ሀገር ሄዳ በነበረችበት ሰዓት አስሩዬ ማለት ነው አረብ ሀገር በነበረችበት ሰዓት ጦርነት ተነሳ። እጅግ በጣም በብዙ ተነክታ ትናንትና ማይታችኋታል። ጸሎት ላይ ራሱ ታለቅስ ነበር። ለምን ሲባል ሄዳ የነበረችባት ምድር ላይ ሰላም ባለመኖሩ ለእሷ እንኳን ሰላም አልሆነላት። አያችሁ ትናንትና እኛ ብዙ ነገሮችን አሳልፈናል። በተለይ ወደ ሰሜን ያሉት ሀገራት ይሄንን በደንብ መናገር ይችላሉ። ወደ እዚህ ሰሜን ኢትዮጵያ ማለት ነው። አያችሁ የነበረው ግርግር የነበረው ጦርነት ውስጥ ማለት ነው ምድሪቷ ሰላም ስላልነበራት በሰላም ልጆቻችን ትምህርት ቤት ደርሰው አይመጡም ነበር። በሰላም እኛ ወተን ስራ ሰርተን አንገባም ነበር። ሰላም ጠፍቶ ሰው በስደት ላይ ነበር ያለው፣ ቤቱን ጥሎ እየተሰደደ ነበር። ስለዚህ በአንድ ምድር ሰላም እኛንን ሰላም የሚሆንልን። ስለዚህ ለራሳችን ብለን ለምድራችን መጸለይ አለብን። ለምትኖሩበት ከተማ ጸልዩ። የትም ከተማ ሁኑ፣ በቃ ባላችሁበት ከተማ ለምትኖሩበት ከተማ መጸለይ አለባችሁ፣ መትጋት አለባችሁ። በሷ ሰላም እንዲሆንላችሁ ወገኖቼ። እና እዚህ ጋር የተረዳሁት ይሄንን ነው። ከቁጥር 15 ጀምሮ ደግሞ እንደዚህ ብሎ ይናገራል። ኢየሱስ ለዘላለም ጌታ ነው። አቤቱ አሕዛብ ስምህን፣ ነገስታት ሁሉ ክብርህን ይፈራሉ ብሎ ይናገራል። ከዛ በኋላ ወረድ ብሎ ደግሞ ምን ይላል? የእግዚአብሔር ጽዮንን ይሰራታልና በክብሩም ይገልጣልና ወደ ችግረኞች ጸሎት ተመለከተ፣ ልመናቸውንም አልናቀም ብሎ ይናገራል ማለት ነው። እዚህ ጋር ያየሁትና የተመለከትኩት ነገር እግዚአብሔር በጣም በሚገርማችሁ ሁኔታ እግዚአብሔር ጽዮንን እንደገና መልሶ እንደሚሰራት እንደሚያድሳትና ክብሩን እንደሚገልጥባት ነው የሚናገረው።
ጽዮን ፈርሳለች። ጽዮን በብዙ ተጎርታለች። ብዙ ትውልዷ በመኮብለል ወይ ደግሞ በምርኮ የተበተነባት ናት። ነገር ግን እግዚአብሔር ምን ይላታል? እንደገና መልሶ ያድሳታል ክብሩን ሊገልጥባት ስለሚፈልግ እያለ እዚህ ጋር ትንቢት ሲናገር ነው የምታዩትና ኢሳይያስ 60 ከቁጥር 1 ጀምሮ እስከ 2 ድረስ እንደዚህ ብሎ ይናገራል። ኢሳይያስ በትንቢቱ ማለት ነው ብርሃንሽ ወጥቷልና ብሎ ነው የሚጀምረው። ብርሃንሽ ወጥቷልና የእግዚአብሔር ክብር ወጥቶልሻልና ተነሺ አብሪ ይላታል ጽዮንን ማለት ነው። ተነሺ አብሪ። ለምን? ብርሃንሽ ወጥቷል፣ የእግዚአብሔር ክብር ብርሃንሽ ወጥቷል ብሎ ይናገራታል። ወጥቶልሻልና ተነሺ አብሪ። እነሆ ጨለማ ምድርን ድቅድቅ ጨለማ አሕዛብን ይሸፍናል፣ ነገር ግን ባንቺ ላይ እግዚአብሔር ይወጣል፣ ክብሩን ባንቺ ምን ይላል? ይታያል ይላል። የእግዚአብሔር ክብር የሚታየው በጽዮን ላይ ነው። ዛሬ አሁን ኢየሩሳሌምን እንዳታስቡ። ዛሬ ጽዮንን የምትወክለው ቤተክርስቲያን ናት። ቤተክርስቲያን ላይ ነው የእግዚአብሔር ክብር የሚገለጠው። የእግዚአብሔር ክብር የሆነ ነጎድጓድ አይደለም። የእግዚአብሔር ክብር መብረቅ አይደለም። የእግዚአብሔር ክብር የሆነ ብርሃን ብልጭ ሲል አይደለም። የእግዚአብሔር ክብር ኢየሱስ ነው። የእግዚአብሔር ክብር ኢየሱስ ነው። ስለዚህ የእግዚአብሔር ክብር ኢየሱስ የሚገለጠው በቤተክርስቲያን ነው። የእግዚአብሔር ክብር የሚገለጠው በእኔና በእናንተ ነው። ህይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ እናንተ ደግሞ በክብር ትገለጣላችሁ ሲል ጳውሎስ ቆላስይስ 3 ላይ ምን እያለ ነው? በክብር መጀመሪያ መገለጥ ያለበት በእኛ ላይ እሱ ራሱን መግለጥ አለበት እንጂ የኛ ነገር ቀድሞ አይገለጥ እያለ ነው እየተናገረ ያለውና የእግዚአብሔር ክብር የሆነው ክርስቶስ ኢየሱስ ዛሬም ደግሞ በቤተክርስቲያን ላይ ወይም ደግሞ በእኔና በእናንተ አገልግሎት ላይ በእኔና በእናንተ ህይወት ላይ እንደሚገለጥ እዚህ ጋር ትንቢት እየተናገረ ነበር። ደግሞ እሱም አሜንና አዎን ሆኖልናል ለኔና ለእናንተ። ኢሳይያስ የተናገረው ትንቢት ዛሬ እኔና እናንተ እየኖርንበት ነው። ክብሩ እየተገለጠ ነው። ጌታ የተባረከ ይሁን። ቁጥር 17 ወደ ችግረኞች ጸሎት እንደተመለከተ ልመናቸውንም እንደሰማ እንዳልናቃቸው እየተናገረ ያለበት ክፍል አለና እግዚአብሔር የሁሉንም የማንንም ልመና አይንቅ። የማንንም ልመና አይንቅ። ታናሾቹን አይንቅም፣ የታላላቆቹን አይንቅም፣ የእስረኞቹን የችግረኞቹን አይንቅም የእግዚአብሔር። ስለዚህ የማይንቅ እግዚአብሔር በሰማይ እንዳለ እያወቅን እኔ እንደዚህ ነኝ ብለን ምድራዊ ነገራችንን ከመደርደር ይልቅ ወደሚሰማ ወደ እግዚአብሔር ጾታችንን እና ልመናችንን እናሰማ። ከቁጥር 18 ጀምሮ ያለውን እስከ 22 ድረስ ይህ የሚመጣ ትውልድ ይጻፍ፣ የሚፈጠርን ህዝብ ለእግዚአብሔር እልል ይበል። እግዚአብሔር ከመቅደሱ ከፍታ ሆኖ ተመልክቷል፣ ከሰማይ ሆኖ ምድርን አይቷል። የእስረኞችን ጩኸት ይሰማ ዘንድ ሊገሉ የተፈረደባቸውን ያድን ዘንድ እግዚአብሔር ስም በጽዮን ምስጋናውን በኢየሩሳሌም ይናገሩ ዘንድ አሕዛብ በአንድነት በተሰበሰቡ ጊዜ ነገስታትም ለእግዚአብሔር ይገዙ ዘንድ እያለ ይናገራል። እዚህ ጋር እየተናገረ ያለው የእግዚአብሔር ማዳን ለትውልድ መጻፍ እንዳለበት፣ የእግዚአብሔር ድንቅ ስራ፣ የእግዚአብሔር ኃያል አደራረጉ፣ የእግዚአብሔር ማዳኑ ለትውልድ መተላለፍ አለበት። እግዚአብሔር በጣም በብዙ ድንቅን ተአምራትን በህይወታችን ላይ አድርጎ ሊሆን ይችላል። እሱ ነገር ለትውልድ መተላለፍ አለበት። እኔና እናንተን ያደረገልን የሰራልን ነገር ተገልጦልን ሊሆን ይችላል። እሱ ነገር ተጽፎ ለትውልድ መተላለፍ አለበት። አንዳንድ ሰዎች በቃል ያለ ይረሳል፣ በጽሁፍ ያለ ይታወሳል ብለው ይናገራሉና የተጻፈ ነገር ለትውልድ ይሆናል። ለዛ ነው መጽሐፍ ቅዱስ ላልደረሳቸው ወገኖች መጽሐፍ ቅዱስ ስጡን ስንል የተጻፈው ይሻላቸዋል። የነገርናቸው በቃል እውነተኛ ወንጌል አለ፣ እውነት ነው። እሱን አምነው ሲከተሉ ደግሞ በዕለት ዕለት የሚመክራቸው እውነትን የሚያበራላቸው እኛ ስናልፍ እሱ ማያልፍ የእግዚአብሔር ቃል እንስጣቸው። በጽሁፍ የተጻፈውን በቃል ያለ ስለሚረሳ ደግሞ በጽሁፍ ያለ ስለሚወሳ እንስጣቸው እያልን ነው። ለዚህም ነገር በዚሁ እናንተንም አበረታትቼ ማለፍ እፈልጋለሁ ወገኖቼ። እና መዝሙር 22 ቁጥር 31 ላይ እንደዚህ የሚል ቃል አለ። በጣም ስለተነካውበት ላካፍላችሁ። ዘሬ ይገዛለታል አለ ዳዊት። ኢየሱስ ለዘላለም ጌታ ነው። ዘሬ ይገዛለታል። የምትመጣው ትውልድ ለእግዚአብሔር ትናገረዋለች፣ ጽድቁንም ለሚወለዱ ህዝቡ እግዚአብሔር ያደረገውን ጽድቁን ይናገራሉ። ዘሬ ይገዛለታል የሚለው እንዴት ነካኝ መሰላችሁ? ዘሬ ምን ይላታል? ይገዛለታል። ብዙዎቻችን እኮ ዘሬ ይገዛለታል፣ ከእንግዲህ በኋላ ከዚህ በኋላ አይመለክም ካንተ ሌላ እያልን እኮ እንዘምራለን አይደል? እንግዲህ በእኔ ቤት ካሁን በኋላ አይመለክም ካንተ ሌላ እያልን ነው። ግን እንዴት ነው ከኔ በኋላ የሚመለከው ሲባል እኔና እናንተ ለትውልድ ኢየሱስን በማስተላለፍ በጽሁፍ በማስተላለፍ መጽሐፍ ቅዱስን በመስጠት ወገኖች፣ መጽሐፍ ቅዱስን በማውረስ ለልጆቻችን በቃልም በጽሁፍም የኢየሱስን ድንቅና ተአምራት የእግዚአብሔርን ማዳን በመናገር ነው በእኛ ቤት ዘራችን የሚገዛለት።
ለዚህ ለጽድቅ ለጻድቁ ለኢየሱስ ለዚህ ለእውነተኛ ለሆነው አምላክ ለኢየሱስ ዘሬ ይገዛለታል ስንል ዝም ብሎ አይደለም ይገዛል። መናገር ያስፈልገናል፣ ማስረዳት ያስፈልገናል፣ ጽፈን ማስቀመጥ ያስፈልገናል። እና ውርሳችን የምንሰጣቸው ትልቁ ነገር ኢየሱስን መሆን አለበት። ውርሳችን ኢየሱስ መሆን አለበት። ሀብት ቢኖረን እኮ ሀብታችንን እናጽፋለን አይደል ለልጆቻችን ለማውረስ። ከዛ ከሁሉ ነገር ግን የሚበልጠውን ኢየሱስን በጽሁፍ እናስረክባቸው። ዛሬ ላይ መጽሐፍ ቅዱስ የምታጠኑ ወገኖች ባለፈውም እያልኩት ነበር፣ የምትጽፉትን ጽሁፍ እንኳን በሚነበብ ጽሁፍ ጻፉት። ነገ ልጅሽ ታነበዋለች፣ ነገ ልጅህ ያነበዋል። ነገ የሚመጣው ትውልድ ካንተ የሆነ የሚቀበለው ነገር አለ። በጽሁፍ አድርጉት። መጽሐፍ ቅዱስ ለሰዎች ስጡ። ትውልድ ሳንነግረው እንዴት ይሆናል? ወንጌልን ሳንናገር ኢየሱስን ሳንናገር ለፍጥረት ሁሉ ወንጌልን ሳንሰብክ እንዴት ዘራችን ይገዛለታል? ዘሬ ሲባል የኔ ልጆች ብቻ እኮ አይደሉም፣ ሌሎች በውጭ ያሉ በስጋ የማይወለዱኝ ነገር ግን ጌታ ኢየሱስ ክርስቶስ የሞተላቸው ሰዎች አሉ። ለነሱ ሁሉ ለፍጥረት ሁሉ ምን ያስፈልጋል? ወንጌል ያስፈልጋል። ወንጌል ያስፈልጋል። አያችሁ፣ ወንጌልን በመናገር ነው ዘሬ ይገዛለት ማለት። ወንጌልን እየተናገሩ ነው። ዘሬ ይገዛልሃል ስትል ወንጌል ተናግሬያለሁ፣ ዘርዘርቼባቸዋለሁ፣ ይሄውን የማይጠፋ ነገር አድርጌያለሁ፣ ስለዚህ ዘሬ ይገዛልሃል ማለት የምንችለው እንደ ዳዊት ምን ስንሆን ነው? ወንጌልን ስንናገር ነው። ማርቆስ 16 ቁጥር 15 ላይ እንዲህ አላቸው ብሎ ወደ ዓለም ሂዱ ወንጌልንም ለፍጥረት ሁሉ ስበኩ። ወንጌል ለፍጥረት ሁሉ መሰበክ አለበት። ለምን? ዘራችን እንዲገዛለት፣ በምድራችን ላይ ያሉ ትውልዶች እንዲገዙለት፣ ነገ ድንቅ ስራውን የሚያወሩ እንዲሆኑ፣ ነገ ትውልድን ደግሞ ለትውልድ ሌላ ማለት ህይወት ዱላ ቅብብል ነው ምድር ላይ ታውቃላችሁ። ልክ እንደ ዱላ ቅብብል ሰብልዬ ለልጆቿ አቀብላት አልፋለች። ልጆቿ ነገ ለሚወልዱት ትውልድ እንደዚህ ነው የሚሄደው። ስለዚህ ለሚመጣው ጀነሬሽን ዱላ ቀባዮች ወይም ደግሞ ወንጌልን ተናጋሪዎች መሆን አለብን፣ በጽሁፍም በቃልም፣ ከቃል ይልቅ ደግሞ በጽሁፍ። ስለዚህ ዘራችን ይገዛለት በኢየሱስም። ዘሬ ይገዛለታል ብሎ ማወጅ ብቻ ሳይሆን በአክሽን በተግባር ደግሞ መንቀሳቀስ ይሆንልን። እግዚአብሔር ጸጋ ይብዛልን። በእውነት እግዚአብሔር ጸጋውን ያብዛልን፣ ዘራችን እንዲገዛለት፣ ይሄንን አምላክ ዘራችንም እንዲከተለው ማለት ነው። ቀጥሎ ከቁጥር 25 ጀምሮ ደግሞ ከቁጥር 23 ጀምሮ እስከ ቁጥር 27 ድረስ ደግሞ በኃይሉ ጎዳና መለሰለት፣ የዘመኔ አነስተኝነት ንገረኝ፣ በዘመኔ እኩሌታ አትውሰደኝ፣ ዓመቶች ለልጅ ልጅ ናቸው። አቤቱ አንተ ከጥንት ምድርን መሰረት፣ ሰማያት የእጅ ስራ ናቸው። እነሱ ይጠፋሉ፣ አንተ ግን ትኖራለህ። ሁላቸው እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትለውጧቸዋለህ፣ ይለወጡማል። አንተ ግን ያው አንተ ነህ፣ ዓመታቶችህ ከቶ አያልቅም። ኢየሱስ ጌታ ነው። አንዳንድ የቲጂ ስትናገር ይሄኛውማ ምዕራፍ ራሱን ይሰብካል ትላለች። ይሄ ክፍል ራሱን የሚሰብክ ነው። በቃ እየተናገረ ያለው ነገር ግን ጠቅለል አድርጌ እኔ ለእናንተ ላስረዳበት የምፈልገውን ነገር እነግራችኋለሁ። ጠቅለል አድርጌ ሳየው እዚህ ጋር አንድ የገባኝ ነገር የእግዚአብሔርን አይለወጤነት ነው እየተናገረ ያለው። የእግዚአብሔርን አይለወጤነት፣ ሁሉ ሲለወጥ፣ ሁሉ ሲያረጅ፣ ሁሉ ሲያፈጅ፣ ሁሉ ሲጠፋ፣ ሁሉ ሲያመልጥ የማይለወጥ የማይጠፋ የማያረጅ ኢየሱስ ለዘላለም ጌታ ነው። አንተ ግን ያው አንተ ነህ አለው። አንተ ግን ያው አንተ ነህ፣ ዓመታቶችህ አያልቁም። ኢየሱስ ጌታ ነው። እርጅና አይይዘውም፣ ደከመው ሰለቸው አይባልም። ስለዚህ እሱን ጌታ ምን የእግዚአብሔርን አይለወጤነት በደንብ እያስረዳ ነው እስከ ቁጥር 27 ከቁጥር 23 ጀምሮ ያለውና ዕብራውያን 1 ቁጥር 10 ጀምሮ እስከ ቁጥር 12 ላይ እንደዚህ ብሎ ይናገራል። ደግሞ ጌታ ሆይ አንተ ከጥንት ምድርን መሰረት፣ ሰማዮችም የእጅ ስራ ናቸው፣ እነሱም ይጠፋሉ አለው። ሰማይ እንግዲህ ለኔና ለእናንተ በጣም ትልቅ ሂውጅ የሆነ ነገር ነው አይደል? ስናየው ራሱ በጣም የምንደነቅበት ነገር እንደው ይሄ እንደውም መዝሙር ሁላለን ይሄ አንተ የሰራው በስንዝር የለካው ይሄ ሰማይ ትልቅ ከተባለ ሰሪው ልትባል ነው እያልን ስለ ሰሪው ምን እንደነቀበታለን፣ ምን ያክል ሰማይ ለኔና ለእናንተ ትልቅ እንደሆነ። እነዚህ ግን ሰማያቶች ሳይቀሩ የእጆች ስራ ናቸው ይልና እነሱ ይጠፋሉ ይላል። ስለ መጥፋታቸውም ይናገራል። ይጠፋሉ ወገኖቼ፣ ሁሉ ይጠፋል። ሁሉ ኃላፊ ነው፣ ሁሉ ጠፊ ነው። አንተ ግን ጸንተህ ትኖራለህ። ኢየሱስ ጌታ ነው። እናንተ ጸንቶ የሚኖረው ውስጥ ነው ያስገባል። ጸንቶ የሚኖረው ውስጥ ነው፣ የሚፈርሰው ውስጥ አይደለም፣ የሚጠፋው ውስጥ አይደለም ያስቀመጠን። እኔና እናንተ ጸንቶ የሚኖረው ውስጥ ራሱ ውስጥ ነው ያስገባንና ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ተጠቀልላቸዋለሁ ብሎ ይለወጡማል። አንተ ግን አንተ ነህ። ሃሌሉያ። ዓመታቶችህ ከቶ አያልቁም። ዓመታቶችህ ከቶ አያልቁም። ለምን? የኔና የናንተ እኮ ዓመት በምድር ላይ የምንኖረው ኑሮ ያልቃል። 70-80 ከዛ በላይ በቃ ምንም ያልቃል። የሆነ ቁጥር ስጡት የፈለጋችሁትን ያህል ያልቃል፣ ይቆጠራል።
እነዚህ ለኔና ለናንተ ትልቅ የሆኑብን ሂውጅ የሆኑብን ሰማይና ምድር ሳይቀሩ እንደ መጎናጸፊያ ጥቅልል ብለው የሚጣሉ የሚያፈጁ የሚለወጡ ነገር ግን እሱ ግን ጸንቶ የሚኖር ነው። ኢየሱስ ጌታ ነው። መጨረሻው ቁጥር 28 ላይ የባሪያዎች ልጆች ይኖራሉ ዘራቸውም ለዘላለም ትጸናለች የሚለው ባለፈው ያየው ነበር። መዝሙር 89 ቁጥር 4 ላይ ዘርህን ለዘላለም አዘጋጃለሁ ይልና ዙፋንህም ለልጅ ልጅ እመሰርታለሁ ይላል። እዚህ ጋር ምን አልኩት? የጻድቅ ዘር አይጠፋም። የጻድቅ ዘር አይደለም መጥፋት ይልቁንም ዙፋን ተረካቢ ነው። ኢየሱስ ጌታ ነው። እዚህ ጋር ግን አንድ ነገር ልበላችሁ ወገኖቼ፣ ልጆቻችን መጥፋት አያሰጋቸውም። የጻድቅ ልጆች ናቸው፣ በጽድቅ የሚመሩ ናቸው። ነገር ግን ጻድቁን እግዚአብሔርን እነሱም ደግሞ ሙጥኝ ብለው እንዲይዙትና መጥፋት ሳይሆን የሚያሰጋቸው ከመጥፋት የተሻለውን ከመጥፋት ውጪ ወይም ደግሞ የመጥፋት ተቃራኒ የሆነውን ዘላለማዊነት ይዘው በእግዚአብሔር ጽድቅ ጸንተው እንዲኖሩ ምን ያስፈልጋል? አሁንም መንገር ያስፈልጋል። መንገር፣ ስለሱ ድንቅ ስራ ማውራት፣ ለነሱ ሁሉ ጊዜ ውርስ ምድራዊና ቁሳዊ እነዚህ ተጠቅልሎ የሚጠፋውንና ወደ ሳርት ባህር የሚያልፍበትን የሚጠፋውን ነገር ሳይሆን የማይጠፋውን ለዘላለም ጸንቶ የሚኖረውን እግዚአብሔርን ሁሉ ጊዜ ለልጆቻችን ለትውልዳችን እንንገራቸው። የጻድቅ ዘር አይጠፋም፣ ይልቁንም ዘሩ ምንድነው? ዙፋን ተረካቢ ነው። የጸና ዙፋን ይረከባል። ኢየሱስ ጌታ ነው። የጸናው ዙፋን ደግሞ ኢየሱስ ነው። የጸናው ዙፋን ይሄ የሚታየው ጠፈር ተብሎ የሚጠራው ሰማይ አይደለም። ባይዘው ራሱ ኢየሱስ ነው የጸናው ዙፋን። ይሄ ሰማይ ተጠቅልሎ እንደ መጎናጸፊያ ይለወጣል ብሎናል እዚህ ጋር ጸሐፊው ማለት ነው። ስለዚህ የማይለወጠው ኢየሱስ ሃሌሉያ፣ ሰማይ ተጠቅልሎ እንደ መጎናጸፊያ ሲለወጥ ሲጠፋ የማይጠፋው ኢየሱስ እውነተኛ መኖሪያ እሱ ነው ዙፋኑ። እሱ ነው እውነተኛው የጸናው ዙፋን እሱ ነው። ስለዚህ ያንን ዙፋን ተረካቢዎች መሆን አለባቸው። እንደዛ አይነትም ደግሞ ነው እዚህ ጋር ጌታ የገባልን እና ከዚህ ከመዝሙር 102 ላይ ምን እንማርካለን? ጊዜያዊ የነበረው ሰው በክርስቶስ ኢየሱስ ዘላለማዊ ሆኗል ብለን አይተናል። ሰው ዘላለማዊ የሆነው ከመንፈስ ተወልዶ ነው። ሁለተኛ ለምድራችን እንጸልይ፣ ለምንኖርባት ምድር እንጸልይ። የትም ሀገር እንሁን፣ የትም ሀገር አሜሪካን ሁኑ፣ ባህሬን፣ የትም ሁኑ ብቻ ለምድራችን እንጸልይ፣ ለምንኖርባት ከተማ፣ ለምንኖርባት ምድር። ሌላኛው መታደስ የእግዚአብሔርን ክብር ወይም ደግሞ ኢየሱስን ማየት ነው። አንድ ሰው ታደሰ ወይ ደግሞ ክርስቲያን ታደሰ ማለት በቃ የ40 ዓመቱ ሰውዬ እንደ 20 ዓመት ተስፈነጠረ ማለት አይደለም። አንድ ሰው ታደሰ ማለት ክርስቶስ ኢየሱስን እየገለጠ ነው። አያችሁ፣ ክብር እየገለጠ ነው። የእግዚአብሔር ክብርን እየገለጠ ነው ማለት ነውና የእግዚአብሔር ክብር የሚገለጥለት ነው። የእግዚአብሔር ክብር ደግሞ የሚገለጥበትን የእግዚአብሔርን ቃል ይሄው ዕለት ዕለት እያጠናን ነው። እየታደስን ነው ማለት ነው ወገኖቼ። በአንድም በሌላም እኔና እናንተ እየታደስን ነው። የተገለጠውን የእግዚአብሔርን ማዳን ወንጌልን ለፍጥረት ሁሉ ወይም ደግሞ ለዘራችን መንገር አለብን። ዘራችን ለእግዚአብሔር እንዲገዛ መንፈልግ ከሆነ ስለ እግዚአብሔር መናገር አለብን። ሌላኛው ደግሞ እግዚአብሔር አይለወጤ ነው ብለናል። እግዚአብሔር አይለወጤ ነው አለን። የጻድቅ ዘር አይጠፋም ይልቁንም ዙፋን ይረከባል። ይህንን አይተናል። ወደ መዝሙር 103 እንሄዳለን። መዝሙር 103 ስለ እግዚአብሔር ፍቅር የተዘመረ መዝሙር ነው። ስለ እግዚአብሔር ፍቅር የተዘመረ መዝሙር ነውና ከቁጥር 1 እስከ 2 ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼ ሁሉ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውን ሁሉ አትርሺ ብሎ ይናገራል። እንዴት እዚህ ጋር በቃ ሳጠና እንዴት እንደተነካው ልነግራችሁ አልችልም። በቃ ኖርማል ሊመስላችሁ ይችላል፣ ግን እኔ የተነካውበትን ነገር ልንገራችሁ። እዚህ ጋር የግል ምስጋና ነው። መጀመሪያ የግል ምስጋና ነው የጀመረው። የግል ምስጋና ነው የጀመረው። የዳዊት መዝሙር ነው። ዳዊት በግሉ እግዚአብሔርን ሊያመሰግነው ጀመረና ግን እያመሰገነ እያለ ለነፍሱ ምን ይላታል? ከዚህ በፊት ቲጂ አስተምራናለች። ነፍስ ትሰበካለች ብለናል። ስለዚህ ለነፍሱ የሚያደርግላት ማስታወሻ ወይም ደግሞ ማስጠንቀቂያ ነው እዚህ ጋር የምናየው ነገር ማለት ነው። ማስጠንቀቂያ እየነገራት ነው ለነፍሱ ማለት ነው። ምን ይላታል? ነፍሴ እግዚአብሔርን ምን በይ ባርኪ ይላታል። ነፍሴ እግዚአብሔርን ባርኪ ይልና ከዛ ቀጥሎ የሚናገራት በቃ ነፍሴ እግዚአብሔርን ባርኪ ይልና አጥንቶቼ ሁሉ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውን ሁሉ አትርሺ። መርሳት የለብሽም ምስጋናው። አያችሁ፣ የምስጋና ተቃራኒ መርሳት ነው ወገኖች። የምስጋና ተቃራኒ መርሳት ነው። ይሄ ሲገባኝ ነው በጣም ልቤ ሐሴት ያደረገውና በጣም የተደነቅኩት የተገለጠልኝ ነገር ቢኖር ይሄ ነው። የምስጋና ተቃራኒ መርሳት ነው። እግዚአብሔር ያደረገውን ድንቁን ተአምራቱን በዘመናት መካከል ለኔና ለእናንተ በህይወታችን ያደረገልንን መልካም ነገር መርሳት የምስጋና ተቃራኒ ነው። ሰዎች ከምስጋና የሚወጡት ለካ ሲረሱ ነው። እግዚአብሔር ያደረገውን ነገር ሲረሱ።
ስለዚህ ይሄንን ምስጋና አትርሺ ብሎ ለነፍሱ በደንብ ይሰብካታልና እኔና እናንተም እግዚአብሔር ያደረገልን እንደው ከትናንትናው ኑሯችን እንኳን ጀምረን ሪቫይዝ እያደረግን እግዚአብሔር የሰራልን ድንቁን ተአምራቱን ለነፍሳችን ልንሰብካት ይገባል። መርሳት በኢየሱስም ከኛ የተወገደ ይሁን። በቃ መርሳት የለብንም እና ሁሉ ጊዜ ለነፍሳችን ትናንትና ያደረገውን ነገር መንገር አለብን። ከ3 እስከ 5 ድረስ ኃጢአትሽን ሁሉ ይቅር የሚል ደዌሽን ሁሉ የሚፈውስ ሕይወትሽን ከጥፋት የሚታደጋት በምህረቱ በቸርነቱ የሚከልልሽ ምኞትሽን ከበረከቱ የሚያጠግባት ጎልማሳነትሽን እንደ ንስር ያድሳል። ኢየሱስ ለዘላለም ጌታ ነው እያለ ደግሞ እንዴት በቃ ነፍሱ አያችሁ በምስጋና የእግዚአብሔርን ትናንትና ያደረገውን ምንም እንኳን ዛሬ በጭንቅ ውስጥ ቢሆን ትናንትና ያደረገውን ነገር እያስታወሰች ሳትረሳ ነፍሱ በምስጋና ስትቀርብ የሚያገኘውን ደግሞ ከእግዚአብሔር የሚመጣ በረከት ነው እየነገራት ያለው ማለት ነው። ከእግዚአብሔር የሚያገኘውን በረከት እና እግዚአብሔር ሰዎችን ወይ ደግሞ ጻድቃንን በችግራቸው ውስጥ የማይተው እንዲሁም ደግሞ ይልቁንም በምህረቱና በርህራሄው ደግፎ የሚያወጣ እንደሆነ በደንብ ለነፍሱ ይሰብካታል። በርህራሄውና በምህረቱ ደግፎ የሚያወጣ ነው። የተጣሉትን የሚይዝ ነው የኔና የናንተ አምላክ እና ምህረቱ ለመረጣቸው የሚያሳየው የታማኝነቱ መገለጫ ነው። እግዚአብሔር ምህረት ለመረጠን ለኔና ለናንተ የሚያሳየው የታማኝነቱ መገለጫ ነው። ወድቀሻል ሲያነሳሽ በምህረቱ የታማኝነቱ መገለጫ ነው። ጠፍተሻል ሲመልስሽ በምህረቱ የታማኝነቱ መገለጫ ነው። ምህረቱ የእግዚአብሔር ታማኝነት መገለጫ ምህረት ነው ወገኖች። እግዚአብሔር ታማኝ ነው ስንል መሐሪ ነው እያለን ነው። ምህረቱን አይተን ነው እግዚአብሔር ታማኝ ነው ምንለው ምህረቱን አይተን ነውና ምህረት ለመረጣቸው የሚያሳየው የታማኝነቱ ማረጋገጫ ወይ ደግሞ መገለጫ ነው ብዬ እዚህ ጋር ጽፌዋለሁ። ጌታ የተባረከ ይሁን እና እግዚአብሔር ልጆቹን ይባርካል፣ እንዲሁም ከበረከቱ ያጠግባል፣ እንደ ንስር ከፍ የሚያደርግ አምላክ እንደሆነ ይናገራልና ንስር ሁላችንም ብዙ ጊዜ ተሰብከነው እናውቃለንና የንስር ባህሪ ንስር የጥንካሬን እንዲሁም ከፍ ብሎ የመብረርን የነፃነትን ነው የሚያሳየውና ስለ ንስር ብዙ ነገር ማለት ይቻላል። ነገር ግን እግዚአብሔርም ለዘጸአት 19 ቁጥር 4 ላይ ለግብፃውያን ያደረኩትን በንስር ክንፍ እንደተሸከምኳችሁ ወደ እኔም እንዳመጣኋችሁ አይታችኋል ይላል። እግዚአብሔር ለካ ወደ ራሱ ከፍ ሊያረገን ሲፈልግ በንስር ክንፍ ነው። ኢየሱስ ጌታ ነው። ከፍ አድርጎ ወደ እኔ ያመጣኋችሁ ይላል። ችግር ውስጥ ያሉትን ሰዎች፣ ምድር ላይ ያሉትን ሰዎች፣ መከራ ውስጥ ያሉትን ሰዎች በንስር ክንፍ ተሸከምኳችሁና ወደ እኔ ያመጣኋችሁ ይላል። ኢየሱስ ለዘላለም ጌታ ነው። አያችሁ ወደ እኔ አመጣኋችሁ ይላልና ንስር ራሱን ደግሞ ያድሳል። ንስር በባህሪው ሁልጊዜ እንደምንማረው እንደምንሰበከው ራሱን ያድሳል። ጥፍሮቹን እየሰባብራል። የማያስፈልጉ ነገሮችን ያረጁ ነገሮችን ሰባብሮ መንቆሮ መመንቆሪያውን አፉን ሳይቀር እየሰባበረ በጥርሱ ጥፍሩን እየሰባበረ ምናምን ራሱን ያድሳል አይደል ንስር በባህሪውና እኛም ደግሞ እንደዚሁ በእግዚአብሔር ቃል እንታደሳለን። በእግዚአብሔር ቃል እንታደሳለን። በእግዚአብሔር መንፈስ እንታደሳለን። እና ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 16 ላይ ጳውሎስ እንደዚህ ብሎ ተናገረ። ስለዚህ አንታክትም አለና ነገር ግን የውጭው ሰውነታችን ቢጠፋ እንኳን የውስጡ ሰውነታችን ዕለት ዕለት ይታደሳል። በምንድነው ዕለት ዕለት የሚታደሰው? እኛም እንደ ንስር ጥፍራችንን በመንቆራችን እየመታን ወይ ደግሞ ድንጋይ ላይ አለት ላይ እየደበደብን ነው አይደለም። የእግዚአብሔርን ቃል በመማር ነው። የእግዚአብሔርን ቃል በማሰላሰል ነው። በጸሎት ወደፊቱ በመቅረብ ነው። ሁሉ ጊዜ ከእግዚአብሔር ጋር ያለንን ቁርኝት ከእግዚአብሔር ጋር ያለንን ሪሌሽንሺፕ በመጠበቅ ውስጥ እኛም ራሳችንን ማደስ አዲሱ ሰው በውስጣችን ያለው እየታደሰ የሚመጣ ነው። ኢየሱስ ለዘላለም ጌታ ነው። ከቁጥር 7 እስከ 10 ድረስ ያለው ቃል ደግሞ ከቁጥር 7 እስከ 10 ድረስ እንደዚህ ብሎ ይናገራል። እግዚአብሔር ይቅርታ አድራጊ ነው፣ ለተበደሉ ሁሉ ይፈርዳል። ከቁጥር 6 ማለት ነው። ቁጥር 6 ለብቻው ለተበደሉ ይፈርዳል። ይቅርታ አድራጊ ነው፣ ለተበደሉ ይፈርዳልና እግዚአብሔር ይቅር ባይ ነው፣ ግን ደግሞ ለተበደሉ በጽድቅ የሚፈርድ አምላክ ነው። እግዚአብሔር ይቅር ባይ ነው ብለሽ ሀዩዬ ሰዎችን ብትበድይ አዎ ይቅር ባይ ነው፣ ግን ደግሞ ለተበደሉት ምን ይላል? ይፈርዳል። አሁን እኛ ብዙ ጊዜ የእግዚአብሔርን ይቅርታ ተማምነን ነው አይደል ክፋት የምንሰራው። የእግዚአብሔርን ይቅርታ ተማምነን ነው ወንድሞችን እህቶችን የምናጠቃው፣ በሰዎች ላይ በደልን ክፋትን አመፅን የምናደርገው። እግዚአብሔር ደግሞ ጻድቅ ፈራጅ እንደሆነ ለተበደሉት ለጭቁኖች ለድሆች እንደሚፈርድ ማሰብ አለብን። እኔና እናንተ ልጆች ስለሆንን ሄደን በጌታ ያልሆኑትን ስናስለቅስ ስንበድል ዝም የሚል አምላክ አይደለም። እሱ ጻድቅ ፈራጅ ነው። የእንትኑ ጽድቁ ምንድነው? የዙፋኑ መሰረት ራሱ ጽድቅ ነው።
የዙፋኑ መሰረት ራሱ ጽድቅ ነው። ቅድም እየተነጋገርን ነበረ። ስለዚህ ምንም እንኳን በህዝቡ ኃጢአት ቢቆጣም ደግሞ በምህረት ይቅር እያለ የሚሄድ ቢሆንም ደግሞ እናየዋለን ቁጥር 7 ላይ ነገር ግን እሱ እውነተኛ ዳኛ እንደሆነ መዝሙር 9 ቁጥር 8 ላይ እሱም ዓለምን በጽድቅ ይፈርዳል አሕዛብንም በቅንነት ይዳኛቸዋል። አይገርምም? ለእግዚአብሔር ልጆች ብቻ አይደለም ለህዝቡ ብቻ አይደለም አሕዛብን ሳይቀር በቅንነት እውነተኛ በሆነ ፍርድ ይፈርድላቸዋል። ለአሕዛብ እግዚአብሔር የማይፈርድ እንዳይመስለን፣ ለተጠቁት ለተበደሉት እግዚአብሔር የማይፈርድ እንዳይመስለን እና በጣም በጥንቃቄ እንድንሄድ ያስፈልጋል ማለት ነው። ስለዚህ እግዚአብሔር ከኛ ጋር ነው ብለን እግዚአብሔር ከነሱ ጋር አይደለም ብለን የምናስባቸውን በጌታ ያልሆኑትን አሕዛብን መጨቆንና መበደል የለብንም። እግዚአብሔር የአሕዛብም አምላክ ነው። አይገርማችሁም? አሕዛብንም በቅንነት ይዳኛቸዋል። እግዚአብሔር የሁሉ ዳኛ ነው። እግዚአብሔር የሁሉ ፈራጅ ነው። እግዚአብሔር ደግሞ በጽድቅ ነው የሚፈርደው። ኢየሱስ ለዘላለም ጌታ ነው። ከቁጥር 7 ጀምሮ እስከ 10 ያለው ለሙሴ መንገዱን አስታወቀ፣ ለእስራኤል ልጆች አደራረጉን። እግዚአብሔር መሐሪና ይቅር ባይ ነው፣ ከቁጣ የራቀ ምሕረቱ የበዛ ሁል ጊዜ አይቀስፍም፣ ለዘላለም አይቆጣም፣ እንደ ኃጢአታችን አላደረገብንም። እንደው እንደ ሰው አይደለም ባይዘው እዚህ ጋር እግዚአብሔር ጭራሽ እንደ ሰው አይደለም፣ እንደኔና እንደናንተ አይደለም፣ እንደ አገልጋዮችም አይደለም፣ እንደማንም አይደለም። እግዚአብሔር እንደራሱ ነው፣ እንደራሱ ነው። እሱ ደግሞ ጻድቅ ፈራጅ ነው እና ምንም እንኳን እግዚአብሔር በህዝቡ ኃጢአት ቢቆጣም ደግሞ ምህረቱ ብዙ ስለሆነ ይቅር ይላል። ይቅር ይላል። ምህረቱ ምን ስለሆነ? ብዙ ስለሆነ። አይገርማችሁም? ብዙ ስለሆነ ምህረቱ የበዛ ስለሆነ ስለማይቆጣ አይደለም። ምህረቱ ብዙ ነው፣ ከቁጣው ይበልጣል። ኢየሱስ ለዘላለም ጌታ ነው። አያችሁ? ከቁጣው ስለሚበልጥ ነው እና ለሙሴ መንገዱን ለእስራኤል አደራረጉን እያሳየ መራቸው ብሎ የሚናገረው ቦታ የሚገርማችሁ ነገር ደግሞ እንደበደላቸውና እንደ ኃጢአታቸው ደግሞ አልከፈላቸውም። ብዙ በደል ብዙ ኃጢአት ሲያደርጉ ነበር። ስናጠና አይታችኋል። እስራኤል እንዴት እንደሚበድል እንዴት እንደው እነሱስ እስከምንል ድረስ እያየን ነበር አይደል? እንደ ስራቸው ያልመለሰላቸው ለምንድን ነው ሲባል እግዚአብሔር ታጋሽ፣ እግዚአብሔር መሐሪ፣ እግዚአብሔር ቸር፣ እግዚአብሔር ይቅር ባይ ስለሆነ ነው። እንደውም በጣም የማንረሳው አንድ ጥቅስ አለ ዘጸአት 34 ላይ ከቁጥር 6 እስከ 7 ያለ እግዚአብሔርን በፊቱ አልፎ ይልና እግዚአብሔር መሐሪ ሞገስ ያለው ታጋሽ ባለብዙ ቸርነት ባለብዙ እውነት እስከ ሺህ ትውልድም ቸርነትን የሚጠብቅ አበሳንና መተላለፍን ኃጢአትንም ይቅር የሚል ይልና በደለኛውን እስከ 3 እና እስከ 4 ትውልድ በልጅ ልጅ ላይ የሚያደርግ አምላክ ነው ሲል አወጀ ይላል። ራሱ እግዚአብሔር ሰው ሳይሆን ያወጀው ራሱ እግዚአብሔር ያወጀው እግዚአብሔር መሐሪ ባለብዙ ምህረት እና ቸርነት ባለብዙ እውነት እያለ ስለራሱ አወጀ እግዚአብሔር ዘጸአት ላይ። ሃሌሉያ! ያ እግዚአብሔር በቃ ባህሪው ስለሆነ በምህረት ነው የሚያልፈው እንጂ እንደ ምህረታቸውና እንደ በደላቸው እነሱ እንደሰሩት እንደ ጥፋታቸው ምን አላላቸውም፣ አልከፈላቸውም። ከቁጥር እስከ 11 እስከ 14 ድረስ የእግዚአብሔር ፍቅር የማያዳላ እንደሆነ እናያለን። እግዚአብሔር እሱን እንድንመስል ነው የሚፈልገው ባይዘው ማለት ነው። እሱን እንድንመስል ይፈልጋል። ግን ፍቅሩ ደግሞ ምን አይልም፣ አያዳላም። ኢየሱስ ለዘላለም ጌታ ነው። ሰማይ ከምድር ከፍ እንደሚል እንዲሁ እግዚአብሔር ምህረቱን በሚፈሩት ላይ ያጠነከረ። ምስራቅ ከምዕራብ እንደሚርቅ እንዲሁ ኃጢአታችንን ከኛ ራቀ። አባት ለልጆቹ እንደሚራራ እንዲሁ እግዚአብሔርን በሚፈሩት ይራራል። ፍጥረታችንን እሱ ያውቃልና አቤቱ እኛ አፈር እንደሆንን አስብ እያለ ደግሞ ይናገራል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ከ11 እስከ 14 ድረስ የሚናገረው የእግዚአብሔር ፍቅር የማያዳላ እንደሆነ እግዚአብሔር እሱን እንድንመስል ቢፈልግም ደግሞ ከፍጥረታችን ደግሞ ስሪታችን ደካማ እንደሆነ ደግሞ ያውቃል። እግዚአብሔር ማን ምሰሉ ብሎ ነው የጠራን? እኔን ምሰሉ እኮ ነው አይደል ያለ? ክርስቶስ ኢየሱስን ምሰሉ ተብለናል። ግን ደግሞ ከፍጥረታችን ደካሞች እንደሆንን ደግሞ ያውቃል። እግዚአብሔር ስለሚያውቅ ያንን ነገር ስለሚያውቅ ሁሉ ጊዜ በምህረቱ ምን ይለናል? ይደግፈናል። ወገኖች ይደግፈናል። ስሪታችን ደካማ መሆኑን ነው የሚያውቀው ማለት ነው። ለምን? የሰራን ራሱ ስለሆነ ያውቀናል። አሰራሩን አደራረጉን ያውቃልና ኢሳይያስ 19 ቁጥር 16 ላይ ይህ ለእናንተ ጠማማነት ነው ይልና እንደ ሸክላ ሰሪ ጭቃ የምትቆጠሩ አይደላችሁምን? በውኑ ስራ ሰሪውን አልሰራኸኝም ይለዋልን? ወይስ የተደረገው አድራጊውን አያስተውልም ይለዋልን? የተደረገው አድራጊውን አያስተውልም አይሉም። የተሰራው ሰሪውን አልሰራኸኝም አይለውም። ለምን? በደንብ ያውቀዋል። እሱ ነው የሰራው፣ እሱ ነው ያበጃጀው። ስለዚህ እግዚአብሔር የኛን ደካማ ማንነት የኛን ደካማ ጎን በደንብ ያውቀዋል። የማያውቀው መስሎን በእግዚአብሔር ፊት ጎበዝ፣ በእግዚአብሔር ፊት ጠንካራ፣ በእግዚአብሔር ፊት ሁሉን ቻይ አንምሰል። በእግዚአብሔር ፊት አንተ ታውቀኛለህ እንደ ዳዊት። ለምን? ሰሪያችን እሱ ስለሆነ ማለት ነው። የሰራን እሱ ስለሆነ
ከቁጥር 15 ድረስ ከቁጥር 15 ጀምሮ እስከ ቁጥር 17 ድረስ ከቁጥር 15 እስከ 18 ድረስ ደግሞ ሰው በዘመኑ እንደ ሳር ነው፣ እንደ ዱር አበባ እንዲሁ ያብባል። ንፋስ በነፈሰበት ጊዜ ያልፋል፣ ስፍራው ደግሞ አያውቀውምና። የእግዚአብሔር ምሕረት ግን ለዘላለም እስከ ዘላለም በሚፈሩት ላይ ነው፣ ጽድቁም ከልጅ ልጅ ላይ ነው፣ ቃል ኪዳኑ በሚጠብቁ ትእዛዙን ሊያደርጓት ዘንድ በሚያስቡ ላይ ነው የሚለውን ምን ይለናል እዚህ ጋር? በጣም ይሄን ሁሉ ነገር እየተናገረ ቅድም እየተናገረ ነበር። የሰውን ጊዜያዊነት ነው እየተናገረ ያለው እያልን እያወራ ነው ነበረ። ግን እዚህ ጋር ደግሞ እንደገና ይደግመዋል እና ብዙ ሳናበዛ እንደግመዋለን እኛም ማለት ነው። ምንም እንኳን ከላይ የተጠቀሰው ሰው ጊዜያዊ ቢሆንም እግዚአብሔር ግን በርህራኄውና በምህረቱ ሰውን ዘላለማዊ ዕቅድ ውስጥ አስገብቶታል። የጻድቅ ዘር የሚጠፋ ሳይሆን ወራሽ ነው። መዝሙር 102 ላይ ቁጥር 28 ላይ ቀድም አንብበነዋል አይደለ? የባሪያዎቹ ልጆች ምድርን ይወርሳሉ ብሎ ደግሞ ቃል ኪዳናቸውም ከሱ ጋር የጸና እንደሚሆን ሲነግረን እንደነበረ እናስታውሳለን። ስለዚህ ምንድነው እግዚአብሔር አሁን በክርስቶስ ኢየሱስ ለኛ ለዘላለም ልንኖርበት ብርታት የሚሆነንን ዘላለማዊ መንፈሱን ሰጥቶናል። ቀድም እየተናገርን ነበረ። ዘላለማዊ መንፈሱን ሰጥቶናል። ዮሐንስ 14 ቁጥር 15 እስከ 16 ድረስ እንደዚህ ብሎ ይናገራል። ብትወዱኝ ትእዛዜን ጠብቋልና እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ እሰጣችኋለሁ አለ። ለዘላለም ከኛ ጋር የሚኖረው አጽናኝ ሕያው መንፈስ ቅዱስ ነው። እኔና እናንተን ዘላለማዊ ሕያውነት ውስጥ የእግዚአብሔር ማንነት ውስጥ የከተተን ማለት ነው። እግዚአብሔር የሚኖረው የእግዚአብሔር ሕይወት ተካፋይ ያደረገን ይሄ መንፈስ ቅዱስ ነው፣ በውስጣችን ያለው መንፈስ ቅዱስ። ስለዚህ ክርስቲያን አጽናኙ ወይ ደግሞ መንፈስ ቅዱስ ከሱ ጋር ከሌለ ዘላለማዊ አይደለም። ሰው አጽናኙ መንፈስ ቅዱስ ወይ ደግሞ የእግዚአብሔር መንፈስ ለዘላለም የሚኖረው ዘላለማዊ መንፈሱ በውስጡ ከሌለ ዘላለማዊ አይደለም። መጀመሪያ ላይ ሲናገር እንደነበረው በዛኛው ምዕራፍ ጊዜያዊ እንደ አበባ የሚረግፍ የሚጠወልግ እንደ ሳር የሚጠፋ እንደ ድንቢጥ እንደ ወፍ የሆነ ነው ማለት ነው፣ እዛ ጋር እንደተናገረው ማለት ነው። ስለዚህ እኛም ደግሞ ይሄንን ነገር በተለይ በውስጣችን ያለውን መንፈስ ቅዱስን መጠበቅ ላይ ማክበር ላይ ለሱ ሰሚት መሆን ላይ እሱን አለማሳዘን ለቤዛነት ጊዜ የታተማችሁበትን ቅዱስን መንፈስ አታሳዝኑት ብሎ እኮ ጳውሎስ ጽፎልናል። አናሳዝነው። እግዚአብሔር የማይከብርበትንና እሱ የማይፈልገውን ነገር በማድረግ ውስጥ አንገኝ። እግዚአብሔር ደግሞ ይርዳን። ቁጥር 19 ላይ እንደዚህ ብሎ ይናገራል። ኢየሱስ ለዘላለም ጌታ ነው። ቁጥር 19 ላይ እግዚአብሔር ዙፋኑ በሰማይ ያዘጋጀ መንግስቱም ሁሉን ትገዛለች። ሃሌሉያ! እግዚአብሔር ዙፋኑን በየት አዘጋጀ ይላል? በሰማይ አዘጋጀ ይልና መንግስቱ ግን ሁሉን ትገዛለች ይላል። የእግዚአብሔር ዙፋን ሰማይ ነው ሲባል የራቀ እንዳይመስለን፣ ሩቅ እንዳናስበው። እግዚአብሔር ሩቅ አይደለም፣ እግዚአብሔር ቅርብ ነው። መንግስቱ ሁሉን ትገዛለች። ምድርን ትገዛለች፣ ከምድር በታችም ትገዛለች፣ ከምድር በላይ በሰማይም መንግስቱ ምን ትላለች? ትገዛለች። ኢየሱስ ለዘላለም ጌታ ነው። መንግስቱ ትገዛለች። ስለዚህ ግዛቱ እግዚአብሔር ዙፋኑ በሰማይ ቢሆንም ፍጥረት ሁሉ በቁጥጥሩና በግዛቱ ስር እንደሆነ ይናገራል። እግዚአብሔር ቦታና ድንበር አይወስነውም። ሰማይ ነው ያለው። መቼ ይሆን በፕሌን መጥቶ የሚጎበኘን አይደለም ምንለው። እግዚአብሔር ሁሉን በአንድ ጊዜ መቆጣጠር የሚችል ወሰን፣ ስፍራ፣ ቦታ የማይይዘው አምላክ እንደሆነ ማወቅ አለብን። ለዛ ነው መዝሙረኛው ዳዊት 139 ላይ ከቁጥር 7 እስከ 10 ድረስ እንደዚህ ብሎ ተናገረ። ከመንፈስ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዛለህ፣ ወደ ሲኦል ብወርድ በዚያለህ። እንደ ንስር የንጋትን ክንፍ ብወስድ እስከ ባህር መጨረሻ ብበር በዛ እጅ ትመራኛለህ፣ ቀኝህ ትይዘኛለች። ኢየሱስ ጌታ ነው። ሲኦል ብንወርድም የሱ ግዛት ነው። ኢየሱስ ለዘላለም ጌታ ነው። እስከ ሲኦል ድረስ ሲኦል የራሱ ግዛት ነው ስላችሁ ሲኦል የእግዚአብሔር መኖሪያ አይደለም። ግን ሲኦል ድረስ ወርዶ የሚገዛ ያገዛዝ መንግስታዊ አገዛዝ ግን እግዚአብሔር አለ። ኢየሱስ ጌታ ነው። ሰው በክርስቶስ ኢየሱስ አምኖ ሲኦል እንኳን ቢወርድ የሚያወጣ እጅ አለው ማለት ነው። ኢየሱስ ጌታ ነው። አያችሁ፣ የቦታ ጉዳይ አይደለም። ሲኦልና ገነት የቦታ ጉዳይ ሳይሆን የኢየሱስ ክርስቶስ ያለመኖር ጉዳይ ነው። ገብቷችኋል? አንድ ሰው ሲኦል ገባ ሲባል የሆነ ጨለማ ውስጥ ገባ ማለት ሳይሆን ኢየሱስ ክርስቶስ የሌለበት ስፍራ ገባ ተገኘ ማለት ነው። አንድ ሰው ደግሞ ወደ ገነት ወይ ደግሞ ወደ መንግስተ ሰማይ ገባ ማለት በጉ ብርሃኗ ሆኖ ለዘላለም የሚያበራባት ቦታ፣ ወይታና ለቅሶ ሐዘንና ጭንቀት የሌለበት ቦታ፣ ኢየሱስ በሚገኝበት ቦታ ገባ ማለት ነው። የኢየሱስ አለመገኘት ነው ጨለማ።
ኢየሱስ የሌለበት ስፍራ ነው ጨለማ። ኢየሱስ የሌለበት ነው ሲኦል። እኔና እናንተ ከማን ጋር እየኖርን? ምድር ላይ ደልቶን እየበላን እየጠጣን እየለበስን እየተጫማን እየቆጠርን አካውንታችን ሞልቶ ኢየሱስ ጋር ካልሆነን ወገኖቼ በጣም ኪሳራ ነው። በሲኦል ነን ያለነው። ጉዟችንም ወደዛው ነው። ስለዚህ ማስተዋል ይሁንልን በጌታ በኢየሱስ ስም። ከቁጥር 19 እስከ 22 ድረስ ያለውን ደግሞ አነበዋለሁ። እግዚአብሔር ዙፋን በሰማይ ያዘጋጀ መንግስቱ ሁሉን ትገዛለች ብያል። ከቁጥር 20 ማለት ቃሉን የምትፈጽሙ ብርቶችና ኃያላን የቃሉን ድምጽ የምትሰሙ መላእክቱ ሁሉ እግዚአብሔርን ባርኩ ይልና ሰራዊቱ ሁሉ ፈቃዱን የምታደርጉ አገልጋዮቹ ፍጥረታቶች ሁሉ በግዛቱ ስፍራ ሁሉ እግዚአብሔርን ባርኩ። ነፍሴ ሆይ እግዚአብሔርን ባርኪ። ኢየሱስ ጌታ ነው። ሁሉ ጊዜ ዳዊት መዝሙሩ ላይ በምስጋና ነው የሚዘጋው ማለት ነው። እና ከሰማይ ሰራዊት ጀምሮ እስከ ምድር ፍጥረታት እንዲሁም ደግሞ የራሱንም ነፍስ ጭምር እግዚአብሔርን ለማመስገን ጥሪ እያደረገ ነው። እዚህ ጋር ያለው ጥሪ እያደረገ አይገርምም? ከሰማይ ፍጥረታት ጀምሮ ከመላእክትን ሊሆን ይችላል ክሩቤሎችን whatever it is ከሰማይ ሰራዊት ጀምሮ እስከ ምድር ፍጥረታት ድረስ እንዲሁም ደግሞ የገዛ ነፍሱን እግዚአብሔርን ማመስገን እንዳለባቸው እያሳሰበ ጥሪ ነው የሚያቀርበው እና ብዙ ጊዜ አንዳንዶቻችን ምንድነው እኛ ራሳችን አስበን አናመሰግንም እንዴ? ምንድነው ተነሱና አንዴ ለእግዚአብሔር እልል በሉ፣ ተነሱና አንዴ ለእግዚአብሔር ክብር የሚሉ ለምንድነው ምንል ሰዎች አንጠፋም። ብዙ ጊዜ ብለንም እናውቃለን። አያችሁ መጽሐፍ ቅዱሳዊ ነው ማለት ነው። ለምስጋና እግዚአብሔር ላደረገው ለድንቅ አድራጊው ለእግዚአብሔር አምላክ ምስጋና መጥራት መጽሐፍ ቅዱሳዊ ነው። ለምስጋና ጥሪ ማቅረብ መጽሐፍ ቅዱሳዊ ነው ወገኖች። ስለዚህ እግዚአብሔርን አመስግኑ ብለን ሰዎችን እንጥራ። ግድ የላችሁ እህቶችን ወንድሞችን እግዚአብሔርን እናመስግን ብላችሁ ጥሩ እና የሰማይ መላእክት እግዚአብሔርን ለማመስገን ረገድ በጣም ታማኞች እንደሆኑ ታውቃላችሁ። ታማኞች ናቸው የሰማይ መላእክት። ቀንና ሌሊት ነው የሚያመልኩት፣ አያርፉም። ሲያመልኩት ራሱ ራእይ መጽሐፍ ላይ ይናገራል። አያርፉም። እኔና እናንተ የተሰራልን ድንቅ የተደረገልን ግን ምናልባት እያረፍን ከሆነ ጥሪ ያስፈልገናል ማለት ነው። ኑ እግዚአብሔርን እናመስግነው ስላደረገው ድንቅ ስራ መባል አለበት ወገኖች። እና እነሱ በጣም ታማኞች ናቸው። ታስታውሱ ከሆነ ጌታ ኢየሱስ ክርስቶስ በግርግም ተወለደና ሄዱና መላእክቶች ለእረኞች የምስራቹን አበሰሩና ሲመለሱ እንደገና የእረኞች ያዩት ነገር ይመስለኛል የተጻፈው ቁጥር 13 እስከ 14 ድረስ ድንገት ብዙ የሰማይ ሰራዊቶች ከመላእክቱ ጋር ነበሩ ይልና እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን። ኢየሱስ ጌታ ነው። አይገርምም? የሰማይ ሰራዊቶች ተሰልፈው ኢየሱስ በምድር ላይ ስለተወለደ የተወለደው እኮ ለኛ መዳን ነው። ግን ምን ይላሉ? ክብር በአርያም ለእግዚአብሔር ይሁን አሉ። ቀጥሎ ያለው ቃል ደግሞ እንዴት ደስ ይላል መሰላችሁ? ሰላምን በምድር ኢየሱስ ጌታ ነው። የሰላም አምላክ እግዚአብሔር ኢየሱስ ክርስቶስ በምድር ላይ ስለተወለደ ሰላም በምድር አሉና አወጁ። እነማ መላእክቶች ማለት ነው። ከዛ ቀጥሉና ለሰውም በጎ ፈቃድ አሉ ይላል። አይገርምም? እግዚአብሔር ለሰዎች ያለውን በጎ ፈቃድ ሲገልጥ መሬት አይደለም የሰጠው፣ ቤት አይደለም የሰጠው፣ መኪና አይደለም የሰጠው፣ አካውንታችን ላይ ሚራክል መኒ አይደለም ያስገባው። እግዚአብሔር ለሰው ልጆች ያለውን በጎ ፈቃድ ሲገልጥ ለምድር ሰላምን ነው የሰጠው። ያ የምድር ሰላም ደግሞ ጌታ ኢየሱስ ክርስቶስ ነው። ያ ጌታ ኢየሱስ ክርስቶስ ደግሞ መላእክቶች እንኳን ሳይቀሩ ክብር በአርያም ለእግዚአብሔር እያሉ አመሰገኑለት። ኢየሱስ ጌታ ነው። ክብር በአርያም ለእግዚአብሔር ይሁን። ለምን? ይሄ በምድር ደግሞ ሰላም ሆኗል። ኢየሱስ ተወልዷል ማለት ነው። ቀጥሎ ለሰው ልጆች በጎ ፈቃድ ኢየሱስ ጌታ ነው። ስጦታ የሆነው ኢየሱስ ተወልዷል። መላእክቶች እንኳን በዚህ ልክ ያመሰገኑትን እኔና እናንተ እንዴት ነው ማናመሰግነው? አይገርምም? እግዚአብሔርን ከሁኔታ አልፈን ከለቅሶና ከዋይታው ከችግሩ ከኑሮ ውድነቱ ከፖለቲካው ከሁኔታው ከምድር ነገር ከውጥንቅጡ አልፈን እግዚአብሔርን ማመስገን የምንችለው ወገኖቼ የትኛውንም ነገር ሳናይ እግዚአብሔር ራሱ አምላክ እንደሆነ በማሰብ ነው። አምላክ እንደሆነ ማሰብ አለብን። እግዚአብሔር አምላክ ስለሆነ ስለሚገባው ብለን ካላሰብን በምድር ምን ጀምር ከሆነ ምንም ለምስጋና የሚሆን ጠብ የሚል ረብ የሆነ ነገር አናገኝም። እና ታሳቡሱ ከሆነ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ ብቻውን አምላክ ለሚሆን ለማይጠፋው ለማይታየው ለዘመናት ንጉስ ምስጋናና ክብር እስከ ዘላለም ድረስ ይሁን አሜን ብሎ ተናገረ ጳውሎስ። ኢየሱስ ጌታ ነው። ለምን? ብቻውን አምላክ ለሚሆን ለማይጠፋው ለማይታየው ለዘመናት ንጉስ ምስጋናና ክብር እስከ ዘላለም ድረስ ይሁን አሜን ብሎ ዘጋ። ኢየሱስ ጌታ ነው። አያችሁ?
ስለዚህ ምስጋና ስናስብ እግዚአብሔር አምላክ ስለሆነ ብለን እንጀምር። እግዚአብሔር አምላክ ስለሆነ ብለን እንጀምር። ከዛ ለምስጋና አንቸገርም ወገኖች። ከዚህ ምዕራፍ ላይ ምን እንማር? ጊዜያዊ የነበረው ሰው በክርስቶስ ኢየሱስ ዘላለማዊ ሆኗል። ሰው መዝሙር 103 ነው አይደለ? አሁን የምናየው መዝሙር 103 የምስጋና ተቃራኒ መርሳት እንደሆነ አይተናል። ስለዚህ ነፍሳችንን የእግዚአብሔርን ስራ ሁሉ ጊዜ መስበክ አለብን። ምህረት የእግዚአብሔር የታማኝነቱ መገለጫ እንደሆነ አይተናል እና እንደ በደላችን እንደ ኃጢአታችን እግዚአብሔር ያልከፈለን ከምህረቱና ከይቅር ባይነቱ የተነሳ እንደሆነ አይተናል። ክርስቲያን ያለ እግዚአብሔር መንፈስ ለዘላለም መኖር አይችልም። ስለዚህ በዘላለም የሚኖረው ከመንፈሱ ስለተወለደ ስለሆነ መንፈስ ቅዱስን መጠበቅ አለብን። አራተኛ እግዚአብሔር በጊዜና በቦታ በድንበር አይወሰንም። እግዚአብሔር ምንድነው? ወሰን የለሽ ነው ብለን አይተናል። አምስተኛ የምስጋና ጥሪ ማቅረብ መጽሐፍ ቅዱሳዊ ነው። የምስጋና ጥሪ ማቅረብ መጽሐፍ ቅዱሳዊ ነው። ወገኖችን ለምስጋና መጥራት መጽሐፍ ቅዱሳዊ ነው። አሁንም እኛ 6ኛ ወራችንን ልናከብር ለምስጋና ጥሪ አድርገናል አይደል? መጽሐፍ ቅዱሳዊ ነው ማለት ነው። መጽሐፍ ቅዱስ ይደግፈናል። እግዚአብሔርን በፍጥረት ሁሉ የምናመሰግነው እግዚአብሔርን በፍጥረቱ ሁሉ ወይ ደግሞ ፍጥረት ሁሉ የሚያመሰግነው ምድር ሁሉ የምታመሰግነው ግዑዛን ሁሉ የሚያመሰግኑት እግዚአብሔር ምን ስለሆነ ነው? ብቻውን አምላክ ስለሆነ ነው። ኢየሱስ ለዘላለም ጌታ ነው። ስለዚህ ወደ መዝሙር 104 እሄዳለሁ። በጣም ወይኔ ሰዓቴ በጣም እየፈጠነ ነው፣ ግን ጌታ ይረዳኛል። መዝሙር 104 ላይ በጣም የሚደንቅ መዝሙር ነው። መዝሙር 104 ደግሞ ይገርማችኋል የፍጥረት መጀመሪያ ነው ይሉታል አንዳንዶች። እንግዲህ እኔ ደግሞ ይሄንኛውን የጠለቀ እውቀት ስለሌለኝ እንደዚህ አልልም፣ ግን ጌታ ያስረዳኝን ቀለል ያለውን ነገር ብቻ ለመናገር እሞክራለሁ እና ለእግዚአብሔር የቀረበ ምስጋና ነው። ይሄ ምስጋና ለእግዚአብሔር የቀረበ ምስጋና ነው። መዝሙር 104 የዳዊት መዝሙር ነው። የዳዊት መዝሙር ነው። እግዚአብሔር እዚህ ጋር እግዚአብሔር ግዙፍ ፍጥረታትን በመግዛትና በማጽናት ታላቅ እንደሆነ የሚገልጽ የምስጋና መዝሙር ነው። ይሄ መዝሙር እግዚአብሔር ግዙፍ ፍጥረታትን ለምሳሌ ሰማይን ሊሆን ይችላል፣ ምድርን፣ ሌሎችን ታላላቅ ፀሐይን፣ ጨረቃን ሁሉ የፈጠረ አለትን፣ ተራራን፣ ኮረብታን እያንዳንዱን ነገር የፈጠረ ዛፎችን የፈጠረ ድንጋይን የፈጠረ እያንዳንዱን ግዑዝ አካላት የፈጠረ እግዚአብሔር መሆኑን እና ታላቅ እንደሆነ ደግሞ የሚገልጽ የምስጋና መዝሙር ነው። እዚህ ጋር እንግዲህ ይሄው መጽሐፍ የስነ ፍጥረትን አኗኗር ደግሞ የተፈጠሩትን ፍጥረታት አኗኗር የሚገልጽ መጽሐፍ ነው። መዝሙር 104 ቁጥር 1 ላይ እንግዲህ እግዚአብሔርን ባርኪ እያለ ሲያወድሳት ነው። አሁንም ባርኪ እያለ ነው የሚናገረው። ነፍሴ ሆይ እግዚአብሔርን ባርኪ፣ አቤቱ አምላኪ ሆይ አንተ እጅግ ታላቅ ነህ፣ ክብርና ግርማን ለበስክ እያለ ይቀጥላል። ቁጥር 1 እስከ ቁጥር 1ን ለብቻው እንየው። ቁጥር 1ን ስናይ እንግዲህ እግዚአብሔርን ባርኪ የሚለው ውዳሴ የሚመነጨው የእግዚአብሔርን ማዳንና የእግዚአብሔርን ቸርነት ከቀመሰ ሰው ልብ ውስጥ ነው ይሄ ምስጋና የሚመነጨው። ዝም ብሎ እግዚአብሔር ነፍሴ ሆይ እግዚአብሔርን ባርኪ ማለት ይቻላል እንዴ? የእግዚአብሔርን ምሕረትና የእግዚአብሔርን ቸርነት የቀመሰ ሰው የቀመሰ ክርስቲያን ግን ነፍሴ ሆይ እግዚአብሔርን ባርኪ ብሎ ትናንትና እግዚአብሔር የሰራለትን ነገር ከማስታወስ ምን ይላል? ይጀምራል ማለት ነው። እንዳትረሳ ሁሉ ጊዜ ነፍሱን ይሰብካታል ማለት ነው። ቁጥር እንደገና ሌላ ክብርና ግርማ የሚሉት ደግሞ ስሞች አሉ። እዚህ ጋር እግዚአብሔር ክብር ግርማ ብሎ የሚሉ አሉና እነዚህ ክብር ወይም ግርማ የሚሉት ነገሮች ስሞቹ አጉልተው የሚያሳዩት የእግዚአብሔርን አገዛዝና የእግዚአብሔርን ንጉሳዊ ባህሪ እንደሆነ እናያለን። እግዚአብሔር ንጉስ ነው። እግዚአብሔር ገዢ ነው። ኢዮብ 40 ቁጥር 10 ላይ በታላቅና በልዕልና ተላበስ ክብርና ግርማንም ተጎናጸፍ እያለ ኢዮብ ይናገራል ማለት ነው። ኢዮብ እንግዲህ የጥበብ መጽሐፍ ስለሆነ ማለት ነው። ቁጥር 2 ላይ ብርሃንን ለበስክ ብሎ ነው የሚጀምረው። እንግዲህ ኢየሱስ ለዘላለም ጌታ ነው። ብርሃንን እንደ ልብስ ለበስህ፣ ሰማይንም እንደ መጋረጃ ዘረጋህ እያለ ይናገራል። እኔና እናንተ ግዙፍ ነው ብለን የምንጠራውን ሰማይ ልክ ቤታችን ያለችዋን መጋረጃ አጥበን ወይ ደግሞ ገዝተን አምጥተን አዲስ ዘርጋ እንደምናረጋት እንደውም ሁላችንም በተለይ ሴቶች ምናልባት ወንዶች ሲመጡ ሊሆን ይችላል ወይ ደግሞ አጋዥ ጠርተን ሊሆን ይችላል የምንሰቅለው መጋረጃችንን እንኳን ግን ብቻውን ነው ሰማይን የዘረጋው፣ እንደ መጋረጃ ዘረጋው ይለዋል። ብርሃንን ደግሞ እንደ ልብስ ለበስክ ሲባል ለምሳሌ አሁን እኔ በፊታችሁ ልብስ ለብሻለሁ አይደለ? ይሄንን ልብስ እንደለበስኩት አልተኛም። ይሄንን ልብስ አውልቄ በሌሊት ልብሴ በቢጃማዬ ነው የምተኛው። ልክ እንደዛ ለብሶ አውጥቶ ጥሎ ደግሞ ሌላ ይለብሳል ማለት አይደለም። እግዚአብሔር ጋር ብርሃን ልብስ ነው ሲለው ብርሃን ባህሪው ነው፣ ማንነቱ ነው። የእግዚአብሔር ማንነት ብርሃን ነው ወገኖቼ። ብርሃንን እንደ ልብስ ለበስክ ሲለው እያወለቀ ትጥለዋለህ፣ ስትፈልግ ደግሞ ትለብሰዋለህ ማለት ሳይሆን ማንነቱ ራሱ ምንድነው? ብርሃን ነው።
ኢየሱስ ለዘላለም ጌታ ነው። እግዚአብሔር ብርሃን ነው። እዚህ ጋር ማጣቀሻ የሚሆነኝን አንድ ክፍል እናንብብ። ኢየሱስ ለዘላለም ጌታ ነው። አንደኛ ዮሐንስ ምዕራፍ 1 ቁጥር 5 ላይ ከሱም የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በሱ ዘንድ ከቶ የለም የምትል ይህች ናት። እግዚአብሔር ብርሃን ነው፣ ጨለማ ከቶ በሱ ዘንድ የለም። ስለዚህ ለዛ ነው እግዚአብሔርን ብርሃንን እንደ ልብስ ለበስክ ብሎ እዛ ጋር ይናገራል ማለት ነው። ከቁጥር 3 እስከ 4 ድረስ ያለውን ስናይ እልፍኙን በውሃ የሚሰራ ሰረገላውን ደመና የሚያደርግ በንፋስ ክንፍ የሚሄድ መላእክቱን መንፈስ የሚያደርግ አገልጋዮችን የእሳት ነበልባል እያለ ደግሞ ይናገራል። አገልጋዮችን የእሳት ነበልባል የሚያደርግ እያለ ነው የሚናገረው። ሁሉን ነገር አድርጎ የሰራው እግዚአብሔር መሆኑንም እዚህ ጋር በደንብ ያሳየናል ማለት ነው። እና እዚህ ጋር ያየሁት ከ3 እስከ 4 ያለውን ቁጥር የእግዚአብሔር ዓለም ወይም ደግሞ የእግዚአብሔር መኖሪያ ከፍጥረታት ዓለም ወይም ደግሞ ከፍጥረታት መኖሪያ የተለየ ነው። ኢየሱስ ጌታ ነው፣ የተለየ ነው። በቃ ከሰዎች እንዳንዱ ከፍጥረታት እንዳንዱ አይደለም። እግዚአብሔር ራሱ ፈጣሪ ነው፣ ግን ደግሞ መኖሪያውን የተለየ መሆኑን ነው የሚያሳየው። እና አሞጽ ምዕራፍ 9 ቁጥር 6 ላይ እንደዚህ ብሎ ይናገራል። አዳራሹን በሰማይ ሰራ፣ ጠፈሩንም በምድር ላይ የመሰረተ፣ የባህርን ውሃ ጠርቶ በምድር ፊት ላይ የሚያፈሰው እሱ ነው፣ ስሙም እግዚአብሔር ነው ይላል። ደስ አይልም ይሄ ክፍል? ስሙም እግዚአብሔር ነው። አዳራሹን በውሃ ላይ ሰራ፣ አዳራሹን በሰማይ ሰራ፣ ጠፈሩን በምድር ላይ የመሰረተ፣ የባህርንም ውሃ ጠርቶ በምድር ፊት ላይ ያፈሰሰው እሱ ነው፣ ስሙም እግዚአብሔር ነው። ኢየሱስ ጌታ ነው። መኖሪያው የራሱን መኖሪያ ግን ለብቻው እንደሰራ እግዚአብሔር ለራሱ የፈጠራቸውን ዓለማት በሉዓላዊነት እንደሚገዛም ደግሞ እዚሁ ጋር ማየት እንችላለን። እግዚአብሔር ራሱ የፈጠራቸውን ዓለማት ግን ደግሞ በሉዓላዊነት ያለማንም አዛዥ ይገዛል። ኢየሱስ ጌታ ነው። እና ኤርምያስ 51 ቁጥር 15 ላይ ምድርን በኃይሉ የፈጠረ ዓለሙን በጥበቡ የመሰረተ ሰማያትንም በማስተዋሉ የዘረጋ እሱ ነው ብሎ ይናገራል። እግዚአብሔር መላእክትንና ደግሞ አገልጋዮቹን ራሱ አድርጎ ነው የሰራቸው። በተለይ ይሄ መላእክቱን አገልጋዮቹን የእሳት ነበልባል የሚለውን ቃል መላእክቱን መንፈስ የሚያደርግ አገልጋዮችን የእሳት ነበልባል የሚለውን ቃል ብዙ ሰዎች ሚስ ዩዝ ያረጉታል፣ ያለ ቦታው ይጠቀሙታል። ምን ይላሉ? እኔ አገልጋይ ነኝ የእሳት ነበልባል ተደርጌ ነው የተሰራሁት ይላሉ። ኖ ለኛ አይደለም ይሄ የተጻፈው። ይሄ የተጻፈው ለሰማይ ሰራዊቶች ነው። ሰማይ ላይ ለሚያገለግሉት ለኪሩቤሎቹ ነው የተጻፈው፣ ለኛ አይደለም። ይሄ ለኪሩቤል የተሰጠ ነው። ተደርገው የተፈጠሩት ሰማይ ያሉ መላእክቶችና ኪሩቤሎች ናቸው እንጂ እኛ ተደርገን አይደለም የተፈጠርነው። እኛ ያለነው ዓለማችን ራሱ የምድር ላይ የዘር ዓለም ውስጥ ነው ያለነው። ለምሳሌ አንድ ሰው ዶክተር ለመሆን ቢፈልግ ዶክተሬት መማር አለበት። ዝም ብሎ ዶክተር አይሆንም። ባይዘዌ በሰማይ ላይ አሁን ተዋጊ መላእክቶች አሉ። ለምሳሌ ሚካኤል ተዋጊ መልአክ ነው። ሚካኤል ተዋጊ መልአክ የሆነው ስልጠና ወስዶ አይደለም። የጦር ጀነራል ለመሆን ስልጠና ወስዶ አይደለም። ትምህርቱን ተጨረሰ በኋላ ከዛ በኋላ ስልጠና ወስዶ ሳይሆን ተዋጊ ተደርጎ የተሰራ ነው። እግዚአብሔር ራሱ ተዋጊ አድርጎ የሰራ ነው። ደግሞ አብሳሪ መላእክቶች አሉ። ለምሳሌ ጌታ ኢየሱስ ክርስቶስን ድንግል ማርያም ልትጸንስ ስትል ወንድ ልጅ ትወልጃለሽ ስሙን አማኑኤል ትያለሽ ብሎ የመጣው መልአክ አብሳሪ ነው። በቃ ስራው ማብሰር ነው። አብሳሪ ተደርጎ ነው የተሰራው። ሌላ ነገር መስራት አይችልም። ሌላ ነገር መስራት አይችልም ሳይሆን በቃ ተደርጎ ስለተሰራ ነው እንጂ በስልጠና አይደለም። እንዲህ ታደርጋለህ ተብሎ በስልጠና የወሰደው አይደለም። ዓለማቸው የነሱ ዓለም የዘር ዓለም ሳይሆን ተደርገው የተፈጠሩ ስለሆኑ ስለዚህ መላእክትንም ኪሩቤሎችንም ወይም ደግሞ አገልጋዮቹን የእሳት ነበልባል የሚያደርግ ይላል። አድርጎ ነው የሰማይ ሰራዊቶችን አድርጎ እንደሰራቸው እዚህ ጋር ያሳያል ማለት ነው። አድርጎ ነው የሰራቸው። ተደርገው ነው። ኢየሱስ ጌታ ነው። ተምረው ሳይሆን ተደርገው ነው። የሰማይ ሰራዊቶች የሚያደርጉትን ሁሉ የሚያደርጉት ተደርገው ነው። ከቁጥር 5 ጀምሮ ደግሞ እስከ 6 ድረስ ለዘላለም እንዳትናወጥ ምድርን በመሰረቷ ላይ መሰረታት፣ በጥልቅ እንደ ልብስ ከደናት። በተራሮች ላይ ውሆች ይቆማሉ፣ ከዘለፋ ይሸሻሉ፣ ከነጎድጓድ ድምፅ ይደነግጣሉ። ኢየሱስ ለዘላለም ጌታ ነው እያለ ይናገራል። ምን እያለ መሰላችሁ? እዚህ ጋር ሲናገር እስከ 6 ድረስ ያለውን ለብቻው ውሆች ከዘለፋ ይሸሻሉ እስከሚለው ድረስ ያለውን እንየውና የምድር አሰራርን ወይም ደግሞ የምድር አፈጣጠርን ነው የሚናገረው። እዚህ ጋር እንግዲህ ሁላችንም እንደምናውቀው ዘፍጥረት 1 ላይ ከምዕራፍ 1 ከቁጥር 9 እስከ 10 ድረስ ሄዳችሁ እናንተ አንብቡት። በሶስተኛው ቀን ላይ ስለተፈጠሩ ፍጥረታት ነው እዚህ ጋር የሚናገረው ማለት ነው።
እግዚአብሔር ከሰማይ በታች ያለውን ውሃ በአንድ ስፍራ እንደሰበሰበው የብሱ ደግሞ ይገለጥ ሲለው እንደተገለጠ እንደሆነለት እግዚአብሔርን የብሱን ምድር ብሎ እንደጠራው የውሃው መከማቻ ደግሞ ባህር ተብሎ እንደተጠራ እግዚአብሔር ያንን አይቶ ደግሞ መልካም ሆኖ እንዳየው ጭምር እዛ ጋር በዝርዝር ስለሚያሳይ ሄዳችሁ እናንተ እንድታዩት አበረታታችኋለሁ ሰዓቴን ለመጠቀም ነው። እና የእግዚአብሔር የምድር መሰረት ራሱ የተመሰረተው የጸናው በእግዚአብሔር እጅ እንደሆነ እዚህ ጋር በደንብ ያሳያል ማለት ነው። እና ቁጥር 7 ላይ ምን ይላል? ከዘለፋ ይሸሻሉ ይልና ከነጎድጓድህ ድምጽ ይደነግጣሉ ይላል። ውሆቹ ከዘለፋ ይሸሻሉ ከነጎድጓድህ ድምጽ ይደነግጣሉ ይላል። አይገርማችሁም? ለካ እግዚአብሔር የውሃውን ኃይል ውሃ በራሱ ኃይል አለው፣ ነጎድጓድ አለው። የውሃውን ኃይል የገታው የራሱን ኃይል በመግለጥ ነው ወገኖች። ኢየሱስ ጌታ ነው። የራሱን ኃይል በመግለጥ የውሃውን ኃይል ምን አለው? ገታው። ውሃ ኃይል አለው በራሱ ግን ደግሞ የውሃውን ኃይል ለመግታት ሲፈልግ እግዚአብሔር እባክህን ተገታ እያለ ማወጅ ሳይሆን የራሱን ኃይል ሲገልጥበት ነው የተገታውና መዝሙር 46 ቁጥር 3 ላይ ውሆች ጮሁ ተናወጡ ይልና ተራሮች ከኃይሉ የተነሳ ተናወጡ ይላል። ከኃይሉ የተነሳ ከማን ኃይል የተነሳ? ከእግዚአብሔር ኃይል የተነሳ። ከ8 እስከ 9 ድረስ ሄደን ስናነብ ደግሞ ወደ ተራሮች ይወጣሉ፣ ወደ ቄላዎች ወዳዘጋጀላቸው ስፍራ ይወርዳሉ፣ እንዳያልፉ ድንበር አደረክላቸው፣ ምድርን ከድኑ ዘንድ እንዳይመለሱ የሚለው ቃል እንዴት እንደተገረምኩበት የእግዚአብሔር ድንቅ ስራ። ለካ ውሆች በተራሮች ላይ ቁጥር 7 ላይ እንግዲህ በተራሮች ላይ እንዲወርዱ ውሆች ኃይላቸውን እንዳይገልጡ የራሱን ኃይል ገለጠበት ብለናል አይደል? እግዚአብሔር ወደሚፈልገው ሽፍት እንዲያረጉ የራሱን ኃይል ሲገልጥበት ቁጥር 8 እና 9 ላይ ውሆች በተራሮች ላይ በሸለቆ በኩል አድርገው ወዴት ሄዱ? እግዚአብሔር ወዳዘጋጀላቸው ስፍራ ፈሰሱ። ኢየሱስ ለዘላለም ጌታ ነው። እግዚአብሔር ልክ ኃይሉን ሲገልጥባቸው እግዚአብሔር በቃ ምድርን ለመክደን የመጣው ውሃ እግዚአብሔር ሲገስጸው ኃይሉን ሲገልጥበት በእግዚአብሔር ወዳዘጋጀው ስፍራ ፈሰሰ። ኢየሱስ ለዘላለም ጌታ ነው። ይህንን እያጠናው አንድ አዋጅ በውስጤ በጣም የእግዚአብሔር መንፈስ በውስጤ እንደ ድምጽ ይመጣ ነበር። ያንን ድምጽ እነግራችኋለሁ። ይሰማል አይደል? ሀዩዬ ምልክት አሳይ። አይታይም እያለች የምትጽፍ እሺ፣ ይሰማል። ኦኬ። ስለዚህ ታውቃላችሁ እግዚአብሔር ምድርን በጥፋት ውሃ መጥቶ ነበር አይደለ? ምድርን ደግሞ ከዚህ በኋላ በጥፋት ውሃ አላጠፋም ብሎ ዘፍጥረት 8 ላይ ከቁጥር 21 እስከ 22 ሄዳችሁ አንብቡት። እግዚአብሔር ቃል ኪዳንን ገብቷል። ከእንግዲህ ወዲህ ኖህ መስዋዕትን ካቀረበ በኋላ መስዋዕቱን ካሸተተ በኋላ እግዚአብሔር ከእንግዲህ ወዲህ ሰው ከታናሽነቱ ጀምሮ ልቡ ክፉ ነው፣ ነገር ግን ከዚህ በኋላ ምድርን አላጠፋም ብሎ በራሱ ብሎ አላደርግም ካለ በኋላ ግን ውሃው ኃይል አለው። ኃይሉን እየገለጠ ሲመጣ እግዚአብሔር ራሱን ኃይል ሲገልጥበት እግዚአብሔር ወዳዘጋጀው ስፍራ ምን አለ? ሸሸ። ኢየሱስ ለዘላለም ጌታ ነው። እኔ ይሄንን አዋጅ አውጅላችኋለሁ። የትኛውም ክፉ፣ የትኛውም አመፀኛ፣ የትኛውም እንደ ጎርፍ እንደ ውሃ ለጥፋት የመጣ ክፉ በቤታችሁ የገባ በህይወታችሁ በአገልግሎታችሁ የገባ እግዚአብሔር ወዳዘጋጀለት ነገር በጌታ በኢየሱስም አልፏችሁ ይሄዳል። እናንተ ቤት አይቆይም፣ እናንተ ኑሮ ላይ አይቆይም፣ እናንተ አገልግሎት ላይ አይቆይም፣ እናንተ ቤት ውስጥ እናንተ ዘር ማንዘር ውስጥ አይቆይም። ነገር ግን ወደ ተዘጋጀለት ስፍራ በኢየሱስ ክርስቶስም ይሰበሰባል። ለሰይጣንና ለመላእክቱ እኮ የተዘጋጀ ነው አይደል? ሲኦል ለሰይጣንና ለመላእክቱ የተዘጋጀ ነው። አያችሁ፣ ክፉ አድራጊዎች ወደዛ ነው ወደ ተዘጋጀው ስፍራ ነው የሚሄዱት። ዛሬ እኔና እናንተን ቻሌንጅ እያደረገ ያለ ክፉ ቢኖር ካንቺ ላይ ተነስቶ ልጅሽ ላይ ከልጅሽ ላይ ተነስቶ የልጅ ልጅሽ ላይ ሊያርፍ ሳይሆን እግዚአብሔር ወዳዘጋጀለት ስፍራ በኢየሱስ መፍሰስ ይጀምራል። እግዚአብሔር ያዘጋጀው ስፍራ አለ። በቃ ጨለማ ከኔ ላይ እንደ ከርስ ተቀምጦ ከዛ ልጄ ላይ ከልጄ ላይ የልጅ ልጄ ላይ እያለ እንዲሄድ ማንም አይፈቅድለትም። የእግዚአብሔር ኃይል ይገለጥበታል። እግዚአብሔር ወዳዘጋጀለት ስፍራ ይሄዳል። ክፉ ቢሆን ዲያብሎስ ቢሆን በቤታችሁ በትዳራችሁ በህይወታችሁ ልጆቻችሁ ላይ ስራችሁ ላይ አመጽን እያደረገ ያለ ሁሉ በጌታ በኢየሱስም እግዚአብሔር ወዳዘጋጀለት ወደ ጥልቁ ይሄድ። በጌታ በኢየሱስም ወደ ጥልቁ ይሄድ በናዝሬቱ ጌታ በኢየሱስም። እነዚህ ውሆች እግዚአብሔር ወዳዘጋጀላቸው ነው የፈሰሱት። አይገርምም? በቃ ከዚህ በኋላ ምድርን በጥፋት ውሃ አላጠፋም፣ ስለዚህ በቃ እኔ ብሎ ኃይሉን ሲገልጥበት እግዚአብሔር ምንድን ያደረገው? ራሳቸው መልካቸውን ብለው ኃይላቸውን እየገለጡ በሱ ኃይል ላይ ተረማምደው አልመጡም። አይችሉም።
ኢየሱስ ጌታ ነው። ጨለማው እግዚአብሔርን አልፎ መምጣት አይችልም። ጨለማው ብርሃኑን አልፎ መምጣት አይችልም። ጨለማው እግዚአብሔር ያደረገልንን ከለላ ደሙን አልፎ መምጣት አይችልም። እግዚአብሔር ወዳዘጋጀለት ይሄዳል በኢየሱስ ስም። እግዚአብሔር ወዳዘጋጀላቸው ይሄድ። ለጥፋት የመጣ ውሃ ተሰብስቦ እግዚአብሔር ወዳዘጋጀለት ወደ ባህሩ ነው የገባው። እንዴት ድንቅ አደራረግ መሰላችሁ! እንዴት ድንቅ አደራረግ ነው! ኢየሱስ ለዘላለም ጌታ ነው። ሃሌሉያ ሃሌሉያ። እግዚአብሔር እንግዲህ ኃይሉን ገልጦ ነው ኃይል ያለውን ነገር የገታው ማለት ነው። እና ከቁጥር 10 እስከ 12 ያለውን ቶሎ ፈጠን ብለን እንይ። ጌታ ይረዳናል። እግዚአብሔር በእውነት ምን ይላል መሰላችሁ? ምንጮች ወደ ቄላዎች ይልካል፣ በተራሮች መካከል ውሆች ያልፋሉ። የዱር አራዊትን ሁሉ ያጠጣል፣ የበረሃ አህያዎች ጥማታቸውን ያረካሉ። የሰማይ ወፎች ከነሱ ዘንድ ያድራሉ፣ በድንጋይ ስንጥቅ መካከል ይጮሃሉ እያለ ይናገራል። እዚህ ጋር ሲናገር ማለት ነው ተራሮችን ከላይ የሚያጠጣቸው ከስራ ፍሬ ምድርን ትጠግባለች። እንጀራን ከምድር ያወጣ ዘንድ ለዓለም ለሰው ልጆች ጥቅም፣ ሳርን ለእንስሳ ያበቅላል፣ ወይንን የሰው ልብ ደስ ያሰኛል፣ ዘይትን ፊትን ያበራል፣ እህል የሰውን ጉልበት ያጠነክራል እያለ በቃ እግዚአብሔር ስለፈጠራቸው ፍጥረታት ስለ ጠቃሚ ነገሮች ደግሞ በደንብ እየተናገረ የሚመጣበት ክፍል አለ። ኢየሱስ ለዘላለም ጌታ ነው። እና እዚህ ጋር ያየሁት ነገር ውሃን ለእንስሳና ለሰው ልጆች ለጥቅማቸው የሚሰጥ ማን ነው? እግዚአብሔር ነው። ዝናብን የሚሰጥ እግዚአብሔር ነው። ለእንስሳት ለተክሎች በማጠጣት በተዘዋዋሪ ደግሞ ለሰው ልጆችን ጥቅም እንዲሆኑ የሰው ልጆች ምግብ እንዲያደርጓቸው ደግሞ ለሰው ልጆችን በቀጥታ ምግብን የሚሰጥ ማን ነው? እግዚአብሔር ነው። ኢየሱስ ለዘላለም ጌታ ነው። እና እግዚአብሔር ነፃ በሆነው ጸጋው ለሰው የሚያስፈልገውን ሁሉ አትረፍርፎ ምን ብሏል? ሰጥቷል። ኢየሱስ ጌታ ነው። ለሰው የሚያስፈልገውን ሁሉ እንስሳቶችን የሚመግብ ይመስላል፣ ግን በተዘዋዋሪ ለሰው ልጆች ናቸው። ተክሎችን የሚመግባቸው የሚያጠጣቸው ይመስላል፣ ነገር ግን በተዘዋዋሪ ምንድናቸው? ለሰው ልጆች ናቸው። በአንድም በሌላም በተዘዋዋሪም በቀጥታም ለሰው ልጆች እግዚአብሔር ምንን አድርጓል? አቅራቦትንና ጠቃሚ ነገሮችን በሙሉ በረከቶችን በምድር ላይ አትረፍርፎ ሰጥቷል። እዚህ ጋር ትንሽ ስለ ወይን ያንድን ሰው መንፈስ ከፍ ስለማድረግ እንደሚያሳይና ዘይት ደግሞ እንደምታውቁት ሁላችሁም ፊትን ለማውዛት እንደሚጠቀም ነው እዚህ ጋር የሚገልጸው። ነገር ግን እኛ ወይን ያንድን ሰው መንፈስ ከፍ የሚያደርገው ወይን አሁን የእግዚአብሔርን ቃል እየሰማን መንፈሳችን ከፍ እያለ እየታደስን ከሆነ ዛሬ የወይን ጠጅ እየጠጣችሁ እንዳላችሁ እንድታስቡ እፈልጋለሁ። ኢየሱስ ጌታ ነው። ዛሬ በመንፈስ ቅዱስ ሁሉና እየተነካችሁ ከሆነ ፊታችሁ በጠላት ፊት እንደሚያበራ እንደወዛችሁ እንዳማረባችሁ እያሰባችሁ እንድትወጡም ደግሞ እፈልጋለሁ። ጌታ ኢየሱስ ይባርካችሁ። ከቁጥር 16 እስከ 18 ድረስ የሚናገረው ከቁጥር 16 እስከ 18 ድረስ የእግዚአብሔር ዛፎች እሱ የተከላቸው የሊባኖስ ዝግባዎች ይጠግባሉ፣ በዛ ወፎች ይዋለዳሉ። የሽመላ ቤት ከነሱ ጎረቤት ነው። ረጃጅም ተራሮች በኋላዎች፣ ድንጋዮችም ለሽኮኮ መሸሻ ናቸው። እኔ እንዴት እዚህ ጋር ተገረምኩ መሰላችሁ? እንደው እግዚአብሔር ፍጥረታትን ሲሰራ በምንድን ነው የሰራው? ለካ በዓላማ ነው፣ ዝም ብሎ አይደለም። አይገርማችሁም? እዚህ ክፍል ላይ ይህንን በደንብ እያጠናሁት ምን ገባኝ መሰላችሁ? ዛፎቹ ለወፎች ማደሪያ እንደተሰሩ ገባኝ። ዛፎች ራሱ ዝም ብሎ አይደለም፣ ያለ ፐርፐዝ አይደለም፣ ለወፎች ማደሪያ ጎጆአቸውን እንዲሰሩባቸው ወፎች እንዲኖሩባቸው። ረጃጅም ተራራዎች ደግሞ እነዚህ የበረሃ ፍየል ተብለው የሚጠሩ ወይም ደግሞ ዋላዎች እንዲኖሩባቸው፣ ድንጋዮቹን ደግሞ ሽኮኮዎች እንዲያድሩባቸው። ኢየሱስ ጌታ ነው። እንዲሰፍሩባቸው ለነ ሽኮኮ ሁሉ ያሰበ ጌታ፣ ቤት የሰራ ጌታ ነው። ድንጋይ ዝም ብሎ የሆነ ዋሻ ስታዩ ዝም ብሎ አይደለም። እዛ ውስጥ የሚኖሩ የሚራቡ ምግባቸውን የሚመገቡ በዛ ውስጥ እንደ ሼልተር አድርገው የሚኖሩ አሉ ወገኖች። ኢየሱስ ጌታ ነው። ሁሉም በፐርፐዝ በዓላማ ነው እግዚአብሔር የፈጠረው እና ሁሉም እግዚአብሔር የፈጠረው ነገር ያለ ዓላማ ወደዚህ ምድር ወይ ደግሞ የተገለጠ የለም ማለት ነው። ሽመላ የሚባለው ወፍ ነው። በጣም ግርማ ሞገስ ያለው የሚያምር ለአይን የሚማርክ ወፍ እንደሆነ ነግሬያችሁ ልለፍ፣ ምናልባት ትርጉሙ ካልገባችሁ ማለት ነው። እና አንዱ ለአንዱ ጥቅምም ደግሞ እንደተፈጠረ አንዱ ለአንዱ ጥቅም ነው። ድንጋይ ለሽኮኮ ማደሪያ፣ ሽኮኮ ደግሞ ድንጋይ ውስጥ ወይ ደግሞ ዋሻ ውስጥ የምትኖር አጥቢ እንስሳት ነች። ያቺ ሽኮኮ ሳትቀር ማደሪያዋን እንድታገኝ እግዚአብሔር ምንድን ብሏል? ስርዓትን ዘርግቶላታል። ኢየሱስ ለዘላለም ጌታ ነው። ከቁጥር 19 እስከ 23 ድረስ ደግሞ የስነ ፍጥረትን ስርዓት ነው የምናየው። የስነ ፍጥረትን ስርዓት ነው የምናየው። እዚህ ጋር ምን ይላል? ኢየሱስ ለዘላለም ጌታ ነው። ከቁጥር 19 ጀምሮ ያለውን አነባለሁ። ሃሌሉያ። ከቁጥር 19 ጀምሮ ጨረቃን ለጊዜዎች አደረገ፣ ፀሐይ መግቢያውን ያውቃል። ጨለማ ታደርጋለህ፣ ሌሊትም ይሆናል። ለሱ የዱር አራዊት ሁሉ
ይወጡበታል። አንበሳ ግልገሎች ለመንጠቅ ይጮሃሉ። እግዚአብሔርም ምግባቸውን ይሻሉ። ፀሐይ ስትወጣ ይሰበስባሉ፣ በየዋሻቸው ይተኛሉ። ሰው ወደ ተግባሩ እስከሚመሽም ድረስ ወደ ስራው ይወጣል እያለ ለሰውም ለእንስሳም ይገርማቸዋል። ለሰውም ለእንስሳም እንዲሁም ደግሞ ፀሐይ ሲገባ የሚወጡ አሉ። ፀሐይ ገባች መሸ ብለው የሚወጡ አሉ። መሸ ብለው ወደ ቤት የሚገቡ አሉ፣ ወይ ደግሞ ወደ መጠለያቸው የሚገቡ አሉ። ለእያንዳንዱ ስርዓትን እግዚአብሔር ምን አድርጓል? ዘርግቷል። እና ለዚህ ስርዓት ውስጥ ደግሞ ስነ ፍጥረትን ለምሳሌ ጨረቃና ፀሐይን ስናይ ጨረቃና ፀሐይ ይገርማቸዋል በጣም አስፈላጊ የጊዜ መቁጠሪያ ወይ ደግሞ የጊዜ ስርዓቶችን የሚያመለክቱ ናቸው። ፀሐይና ጨረቃ የሚያመለክቱ ቀንና ሌሊት ቋሚ ወይም የማይለዋወጥ ስርዓት መሆኑን የሚያመለክቱ ናቸው። ቀን ላይ ፀሐይ ታበራለች፣ ሌሊት ላይ ጨረቃ ትወጣለች። ስለዚህ ይሄ የማይለዋወጥ ቋሚ የሆነ የእግዚአብሔር ስርዓት እንደሆነ የሚያሳይ መሆናቸውን ነውና እነዚህ ፀሐይና ጨረቃ ግን በእግዚአብሔር እጅ መሆናቸው አያስደንቃችሁም? ምድር ላይ ያለው ውሃ ተሰብስቦ ምንም እንኳን በየቤታችን ቢመጣ ዛሬ ገንዘብ እየተከፈለበት ነው የምንጠጣው። እያንዳንዱ ነገር በጣም የሚገርመው ነገር ለሰው ልጅ በጣም ነሰሰሪና አስፈላጊ የሆኑትን ትልልቅ ነገሮች እግዚአብሔር በእጁ ነው የያዘው። ማንም ሄዶ ፀሐይን አያጠፋብንም። በቃ ፀሐይ ከባልቦላው አይጠፋም። መብራት ሊጠፋ ይችላል ምድር ላይ ያለ ነገር ማለት ነው። ፀሐይ ከባልቦላው አይጠፋም። ሌሊት ጨረቃ ታበራልናለች፣ ከባልቦላው አትጠፋም። ኢየሱስ ለዘላለም ጌታ ነው። እነዚህን ነገር ሁሉ እያፈራረቀ ሲያደርግ ምግባራቸውን ሳይስቱ ሲያደርግ ደግሞ ሰዎች ምግባራቸውን ሊያከናውኑ ሲፈልጉ ጠዋት ነጋ ብለው እንዲወጡ፣ ማታ መሸ ብለው እንዲገቡ፣ እንስሳትም እንደዛው ቀን ነጋ ብለው ወጥተው አድነው እንዲበሉ ደግሞ ማታ እንዲሸሸጉ፣ ማታ የሚወጣው በማታ እንዲወጣና እንዲያድን ይህ ሁሉንም የጊዜ ስርዓት እግዚአብሔር እንዳስቀመጠ እናያለን። ይህንን ደግሞ ዘፍጥረት 1 ከ14 ጀምራችሁ እስከ 19 ላይ ሄዳችሁ እንድታጠኑ አበረታታችኋለሁ። ከቁጥር 24 ጀምሮ ያለውን ላንብብላችሁ። ኢየሱስ ጌታ ነው። ምግባቸውን በጊዜው ተሰጣቸው ዘንድ እነዚህ ሁሉ አንተን ተስፋ ያደርጋሉ፣ በሰጣቸው ጊዜ ይሰበሰባሉ። እጅህን ትከፍታለህ፣ መልካምን ነገርህን ፊትህን ስትሰውር ይደነግጣሉ። ነፍሳቸው ትወጣለች፣ ይሞታሉ፣ ወደ አፈራቸውም ይመለሳሉ። መንፈስህን ትልካለህ፣ ይፈጠራሉ፣ የምድር ፊትን ታድሳለህ ይላል። ኢየሱስ ለዘላለም ጌታ ነው። አይገርማችሁም? ለካ ፍጥረት በህይወት እየኖረ ያለው እኛ ብቻ አይደለንም። ፍጥረት በአጠቃላይ በህይወት እየኖረ ያለው፣ እንስሳው በህይወት እየኖረ ያለው፣ የባህሩ ተንቀሳቃሽ እየኖረ ያለው፣ በጫካ በዱር በገደል ያሉት እየኖሩ ያሉት እያንዳንዱ ፍጥረት እየኖረ ያለው ከማን የተነሳ ነው? ከእግዚአብሔር የተነሳ ነው። ከእግዚአብሔር መኖር ከእግዚአብሔር ህልውና የተነሳ ነው። እና እግዚአብሔር በሌለበት ሁሉ ይጠፋሉ፣ ፐሪሽድ ያደርጋሉ ወገኖች። እና እዚህ ጋር ደግሞ ጸሐፊው እያደነቀ ያለው የስነ ፍጥረትን እያያያዘ ሁኔታው ማለት ነገሮችን እየገለጠ ግን የእግዚአብሔርን ስራ፣ የእግዚአብሔርን ክህሎት፣ የእግዚአብሔርን ኃያልነትና የእግዚአብሔርን ድንቅ ጥበብ እየገለጠ ያሳየናል ማለት ነው። እና እግዚአብሔር በምድር ላይ ላለ ለኔና ለእናንተ ለሰዎች ልጆች ብቻ ሳይሆን በባህር ላይ ላሉት ተንቀሳቃሽ እንስሳዎች ጭምር እግዚአብሔር ህይወትን የሰጠ ደግሞ የፈጠረ እንደሆነም ደግሞ በደንብ ያሳያል ማለት ነው። በጣም የሚገርመው ነገር እዚህ ጋር እግዚአብሔር ክብር ለዘላለም ይሁን። እግዚአብሔር በስራው ደስ ይለዋል፣ ምድርን የሚያል እንድትንቀጠቀጥ ያደርጋል፣ ተራሮችን ይዳስሳል፣ ይጣየሳሉ። በህይወት ሳለው እግዚአብሔርን እቀኛለሁ፣ ለአምላክ የምኖርበት ዘመን ሁሉ ዘምራለሁ እያለ በቃ ቃሌ እሱን ይጣፍጠው፣ እኔም እግዚአብሔርን ደስ ይለኛል። ኃጢያን ከምድር ይጥፉ፣ አመፀኞች እንዲህ አይገኙ። ነፍሴ ሆይ እግዚአብሔርን ባርኪ፣ ሃሌሉያ ሃሌሉያ እያለ ይናገራል። ከዛ በፊት ግን ላይ ካለው ከቁጥር 24 እስከ 26 ካለው ነገር ውስጥ አንድ ነገር ሳላችሁ ማላልፈው ነገር ብዙ ጊዜ ክርስቲያኖች ስንጸልይ በጌታ በኢየሱስም ዘንዶ የተወጋ ይሁን፣ ሌዋታን የተወጋ ይሁን እያልን እንላለን። የባህር ዘንዶ ተብሎ የተጠቀሰው ሌዋታን ይለዋል። ሌላ ትርጉም ላይ ሌዋታን ብሎ ነው የሚጠራው። ያ ሌዋታን ዘንዶ በባህር የሚኖር ታላቅ እንስሳ እንደሆነ ይናገራል። ያ ትልቁ እንስሳ በባህር የሚኖረው ሌዋታን የተባለው ዘንዶ የፈጠረው ራሱ እግዚአብሔር ነው። ሰይጣን አይደለም የፈጠረው፣ ራሱ እግዚአብሔር ነው። ነገር ግን እንደምታውቁት ሰይጣን ሔዋንን ሊያስት ሲፈልግ የተጠቀመበት ብልህ ስለሆነ አጀንዳውንና ሞቲቭን የሱን ሐሳብ እንዲያራምድለት የተሻለ ሰርቶልኝ ይመለሳል ብሎ የተማመነበት እንስሳ ስለሆነ ነው የላከውና ያው ከዛ ጀምሮ እኛም አሁን እንደው ባይ ኤኒ ሚንስ ድንገት እሱ የዱር እንስሳ ነው ወይ ደግሞ በባህር ውስጥ የሚኖር ነው እና ድንገት ብናየው በጌታ በኢየሱስም ይሄ ሰይጣን እንደምንል እርግጠኛ ነኝ። ሰይጣን ነው የምንለው ቶሎ ብለን ማለት ነው። ሰይጣን
አስተሳሰብ ጭምር ነው። አሁን ሰይጣን አሁን በመንፈስ ነው እንጂ አሁን በአካል ግልጥ ብሎ ራሱ ዘንዶ ሆኖ አይደለም የሚመጣው። ሰይጣን ዘፍጥረት ላይ ሔዋንን ሲያስት በዘንዶ ተጠቅሟል፣ በእባቡ ተጠቅሟል። ዛሬ ደግሞ በአዲስ ኪዳን ደግሞ በሱ ብቻ አይደለም እየተጠቀመ ያለው፣ ስጋ ለባሾችንም እየተጠቀመ በአንደበት እያለፈ የፍጥረትን ሩጫ እያቃጠለ ይገኛል፣ ዛሬም ጭምር ማለት ነው። ሰዎችን እያገዳደለ እያስተራረደ ይገኛል። እና እዚህ ላይ ትንሽ ክሊር እንዲሆንልን ስለፈለኩ ትንሽ ነገር ለማለት ነው። ሌላኛው ከ31 እስከ 35 ድረስ ደግሞ የእግዚአብሔርን መገኘት እያወራ የእግዚአብሔርን ሕልውና እየተናገረና የእግዚአብሔርን ድንቅ አደራረግ እየተናገረ የዚህን የእግዚአብሔርን ድንቅ አደራረግና የእግዚአብሔርን ሕልውና ካገኘሁ በቃ ላደርግ የምችለው አንድ ነገር ነው። ነፍሴ ሆይ እግዚአብሔርን ባርኪ። ሃሌሉያ ሃሌሉያ። ምስጋና ነው በቃ። እግዚአብሔር ራሱን ተገለጠልን። የእግዚአብሔር ድንቅ ስራ ሲገርመን ማድረግ ያለብን እጄን ባፌ ላይ ጫንኩ ሳይሆን ማመስገን አለብን። ነፍሴ ሆይ እግዚአብሔርን ባርኪ ማለት አለብን። እግዚአብሔር ይመስገን።